ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። የረዳን ጌታ፣ ያቆመን ጌታ፣ እንደዚህ ደግሞ እንድንተያይ የፈቀደ ጌታ ስሙ የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ ስለተሰጠኝ እድል። ፓስተር እግዚአብሔር አብስቶ ይባርክህ። የቤተ ክርስቲያን መሪዎች እግዚአብሔር አብስቶ ይባርካችሁ። ይህንን ቃል ደግሞ ይዤ በእግዚአብሔር ፊት በእግዚአብሔር ሕዝብ ፊት እንድቆም ይህንን እድል ስለሰጣችሁኝ ጌታን እጅግ አድርጌ አመሰግናለሁ። ጌታ ስሙ ይባረክ። እግዚአብሔር ቃል አለው። ሃሌሉያ። የእግዚአብሔር ቃል ሲናገር የወዴ ቃል በተራሮች ላይ እየዘለለ ይመጣል ይላል። ክብር ለኢየሱስ ይሁን። የእናንተን ተራሮች እየዘለለ የሚመጣ የእግዚአብሔር ቃል ዛሬ አለ። በእናንተና በጉዳዮቻችሁ መካከል ያለውን ተራራ የሚያልፍ የእግዚአብሔር ቃል አለ። የጉዳዮቻችሁ ወይም ደግሞ ዘመዶቻችሁ ወይም ደግሞ የእናንተ የምትሉት ነገር አላለፈ ይሆናል። የእግዚአብሔር ቃል ግን ያልፈዋል። በመካከል ያለውን ተራራ የሚያልፍ የእግዚአብሔር ቃል ዛሬም አለ። ክብር ለኢየሱስ ይሁን። የጋረዳችሁ ወደ እግዚአብሔር ወዳየላችሁ ስፍራ እንዳትደርሱ በእናንተና በእግዚአብሔር ባየላችሁ መካከል የቆመውን ተራራ የእግዚአብሔር ቃል ያልፈዋል። ክብር ለኢየሱስ ይሁን። ያ የእግዚአብሔር ቃል ደግሞ ማለፍ ብቻ አይደለም፣ እናንተን ያገኛቸዋል፣ ጉዳዮቻችሁን ያገኛቸዋል፣ ሁኔታዎቻችሁን ያገኛቸዋል። ክብር ለኢየሱስ ይሁን። እስከ ዛሬ ድረስ መልስ ያልተገኘ ነገር በብዙ ጸሎት፣ በብዙ ንግግር፣ በብዙ አፕሮች መልስ ያልተገኘው ነገር የእግዚአብሔር ቃል ግን ያገኘዋል። እግዚአብሔር መፍትሄ ይሰጣል። ክብር ለኢየሱስ ይሁን። ዛሬ በልብ ያለውን የእግዚአብሔርን ቃል አከፋፍላለሁ። እግዚአብሔር ስም የተባረከውን እግዚአብሔር ያስተማረኝን። ሃሌሉያ። በጣም ኤክሳይትድ ነኝ። ክብር ለኢየሱስ ይሁን። ዛሬ አንድ ሰው እግዚአብሔር በዚህ ቃል ያገኘዋል። ክብር ለኢየሱስ ይሁን። እግዚአብሔርን አንድ ሰው ከቆመበት ቦታ ያሻግረዋል። ክብር ለኢየሱስ ይሁን። እስታክ ያደረገውን ነገር ወደፊት ያስኬደዋል። ሃሌሉያ። በብዙ መልኩ በብዙ አቅጣጫ ሞክራችሁት ያላያችሁት ነገር አሁን የሚገለጠው ቃል ሲገለጥ እግዚአብሔር ነገሩን ይገልጥላችኋል። እግዚአብሔር ወደፊት ፈቀቅ ያደርጋችኋል። ባላችሁበት የቆማችሁ ሰዎች እግዚአብሔር ያስኬዳችኋል። እኔ በጣም ኤክሳይትድ ነኝ። እግዚአብሔር እኔን ስላደረገልኝ፣ እግዚአብሔር ደግሞ ሲያደርግ ስላየሁት ዛሬም ለዚህ ጉባኤ እንደዚህ አይነት ቃል አለው። ሃሌሉያ። ዝም ብላችሁ መታችሁ ዝም ብላችሁ አትመለሱም። ክብር ለኢየሱስ ይሁን። ዝም ብላችሁ መታችሁ አትመለሱም። ያረጋግጥላችኋለሁ፣ ባዶ እጃችሁን አትመለሱም። የያዛችሁ ነገር ይለቃችኋል። እናንተ እጅ ያልገባ ነገር እናንተ እጅ ይገባል። ክብር ለጌታ ይሁን። የእግዚአብሔር ቃል መጥቷል። የእግዚአብሔርን ቃል ለመስማት ልባችሁን ከፍታችሁ ከሆነ እስቲ እግዚአብሔርን በጭብጨባ አክብሩት እስቲ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ይኸው የእግዚአብሔር ቃል ሲናገር የማያምኑ ሰዎች ይጠፋሉ ብሎ ይናገራል። ሁሉ ጊዜ ቃልን በምናገርበት ሰዓት እኔ ይህን ነገር መናገር ፈልጋለሁ እና የማያምኑ ሰዎች የሚጠፉት በአንድ መንገድ ብቻ ነው ብሎ የእግዚአብሔር ቃል ይናገራል። እናንተ የምታውቁት በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንደሚናገረው ባለማመናቸው ብቻ እንደሚጠፉ የእግዚአብሔር ቃል ይናገራል አይደለም? በእርሱ የሚያምኑ ሁሉ የዘላለም ሕይወት እንዲኖራቸው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን ሁሉ እንዲሁ ወዷል ይላል። ክብር ለኢየሱስ ይሁን። ያላመኑት ግን አሁን ተፈርዶባቸዋል ይላል። ያላመኑ ሰዎች የሚጠፉት በአንድና በአንድ ነገር ብቻ ነው፣ ባለማመናቸው። ክብር ለኢየሱስ ይሁን። ስላልጠፋን የጌታ ስም የተባረከ ይሁን። እርሱም በማመናችን ብቻ ካልጠፉት ወገን ያደረገን ክብር ለስሙ ይሁን። ጌታን እጅግ አድርጌ አመሰግናለሁ። በጣም የሚገርማችሁ ግን እኔ ደግሞ በብዙ ሸክም ያለኝ ቤተ ክርስቲያን ውስጥ መጥተው ወደ ጌታ ቤት መጥተው ስለሚጠፉ ሰዎች ነው። የሚጠፉ ሰዎች አሉ። የፓስተር ልጅ ስለሆንኩኝ ከጎን የነበሩ አብሮኝ ሲዘምሩ አብሮ ሲያገለግሉ የነበሩ ወንድሞች እናቶች ጠፍተው ስላየው ይገደኛል። እኔ ሸክም አለኝ። ክብር ለኢየሱስ ይሁን። እናንተ አሁን አዳዲስ ነፍሳት ሲመጡ አይደለም ታጨበጭቡት፣ እኛም እንደዛ አይደለም እናጨበጭበው። እኔ ደግሞ እንደው የጌታ ነገር ገብቶት በርቶለት ወደፊት በሚሄድ ነፍስ ደግሞ እጅግ ደስ ይለኛል። ሃሌሉያ። ዛሬ እዚህ ቦታ የተቀመጣችሁ ሰዎች እግዚአብሔር አንድ እርምጃ ወደፊት ያስኬዳቸዋል። ያው ባላችሁበት ቦታ አትሆኑም፣ እግዚአብሔር ወደፊት ያስኬዳቸዋል። የነበረውን የተለማመዳችሁት ነገር ይሄ ነው ወይ ብቻ ብላችሁ ያለቀ ነገር የተሰማችሁ ሰዎች እግዚአብሔር ለእናንተ አዲስ ነገር አለው። ክብር ለኢየሱስ ይሁን። በቃ ተሻግረናል፣ ጌታን አውቀናል፣ አሁን በጌታ ቤት ነው ያለነው ብላችሁ በቃ ይሄ ብቻ ነው እንዴ? ምን ተለየ የኔ ህይወት? ምን ተለየ ከማያምኑት እያላችሁ ጥያቄ የሚፈጥርባችሁ ሰዎች ያንን ጥያቄያችሁን ደግሞ ለሰው አትናገሩትም። ለቤተ ክርስቲያን አይነገርም፣ ለአማኝ አይነገርም። እንዴ በጌታ አይደለ እንዴ ምን ነካ የሚያስብል ጥያቄ ነው። ዛሬ እንደዚህ አይነት ሰዎችን እግዚአብሔር ያገኛቸዋል። ይኸው ጌታ ድንቅ አምላክ ስለሆነ በዚህ ቤት ውስጥ እንዴት ኢንጆይ አድርገን እንደምንኖር፣ በእግዚአብሔር ቤት ውስጥ እንዴት በደስታ እንደምንኖር እግዚአብሔር ቃል ይነግረናል። የጌታ ስም የተባረከ ይሁን። በጌታ ቤት ውስጥ ሆነው የሚጠፉ ሰዎችን የእግዚአብሔር ቃል ሕዝቤ እውቀትን ከማጣት የተነሳ ጠፍቷል ይላቸዋል። የሆሴ መጽሐፍ ምዕራፍ 4 ቁጥር 6 ላይ ሕዝቤ እውቀትን ከማጣት የተነሳ ጠፍቷል። ስለዚህ በእግዚአብሔር ቤት ውስጥ ያሉ ሰዎች የጌታ የሆኑ ሰዎች
የእግዚአብሔር ሕዝብ የሚጠፋበት ልክ የማያምኑ ሰዎች የሚጠፉት ጌታን ባለማመናቸው ነው እንዳለን በጌታ ቤት ያሉ ሰዎች ግራ የሚገባቸው የሚጠፋባቸው ነገሩ የሚጨብጡት ነገር የሚጠፋባቸው በአንድ ነገር ብቻ እንደሆነ የእግዚአብሔር ቃል ይናገራል። እውቀትን ከማጣት የተነሳ እውቀትን ካለማግኘት የተነሳ ሕዝቤ እውቀት ስለማያውቅ ጠፍቷል። ዛሬ እግዚአብሔር አንደኛውን እውቀት ይገልጽልናል። ክብር ለኢየሱስ ይሁን። በጠፋንበት ነገር እግዚአብሔር ያገኘናል። ሌላ ነገር ሞልቶ ሊሆን ይችላል፣ ሌላ ነገር አድርገን ሊሆን ይችላል። የእግዚአብሔር ቃል ግን ይመጣል፣ የጠፋብንን ነገር እናገኘዋለን። የእግዚአብሔር ቃል ይመጣል፣ የተሰወረብንን ነገር እናገኘዋለን። የጌታ ስም የተባረከ ይሁን። እኔ በጌታ ቤት ቆይቼ አንድ ጊዜ በቃ የእግዚአብሔር ቤት ነገር ግራ የገባኝ ጊዜ ነበርና እግዚአብሔር ያንን እውቀት ሲያበራልኝ የምከተለው ሕዝብን አይደለም ለካስ ራሱ እግዚአብሔርን አባቴን ነው የምከተለው። ክብር ለኢየሱስ ይሁን። በቃ በራልኝ። ሲበራልኝ የማይገባ የሚመስለው ነገር ዝም ብዬ በዘልማድ የምመላለስበት የሶሻል ላይፍ የመሰለኝን ነገር እግዚአብሔር ሲያበራልኝ የዛን ጊዜ ነው ትክክለኛ እምነቴ የገባኝ። ክብር ለኢየሱስ ይሁን። እንደዚህ አይነት እውቀት ሲገለጥላችሁ ክርስትናችሁ ይጣፍጣችኋል። የእግዚአብሔር ቃል እንደሚሰራ ሲገባችሁ ክርስትና ይጣፍጣችኋል። በዘልማድ የምትመላለሱትን ነገር ታቆምን። ይሄ በዘልማድ የምንመላለሰው ሁሉ ጊዜ ጥያቄ ምልክት አለበት። ለብቻችን እናገረዋለን እንጂ ሁሉ ጊዜ ጥያቄ ምልክት አለበት። ያንን ነገር የሚመልሰው የእግዚአብሔር ቃል እውቀት ነው። ክብር ለኢየሱስ ይሁን። ዛሬ አንድ የእግዚአብሔር ቃል እውቀት ይገለጻል። የጌታ ስም የተባረከ ይሁን። የእግዚአብሔር ቃል ሲናገር ይላል እኔ የሚገባ አንደርስታንድ ማደርገው ሁሉ ጊዜ በማናውቀው ነገር ላይ ተሸናፊዎች ነን። በእግዚአብሔር ቤት ሆነን ሁሉ ጊዜ ስለ አምልኮ ካልገባችሁ ስለ አምልኮ ጉዳይ ላይ የተሸነፋችሁ ነው የምትሆኑት። ስለ ጸሎት ካልገባን ስለ ጸሎት ጉዳይ ተሸናፊዎች ነው የምንሆነው። በሌላ ነገር አገልጋዮች ልንሆን እንችላለን፣ በሌላ ነገር ዘማሪዎች ልንሆን እንችላለን፣ በሌላ ነገር ምንም ልንሆን እንችላለን። ነገር ግን ባልገባን ነገር ባላወቅነው ነገር ሁሉ ጊዜ ተሸናፊዎች ነው የምንሆነው። ባወቅነው ነገር ግን ሁሉ ጊዜ አሸናፊዎች እንሆናለን። ክብር ለኢየሱስ ይሁን። ጌታ ኢየሱስ ክርስቶስ ሲናገር እንደዚህ ያለ እውነትንም ታውቃላችኋል፣ እውነትም ምናል አርነት ያወጣችኋል። ሃሌሉያ። ይኸው በጌታ ቤት ሆኖ የታሰረ ሰው ነገሩ የታሰረበት ሰው የሚያወጣው አንድና አንድ ነገር ብቻ ነው፣ እውነትን ማወቅ። የእግዚአብሔር ቃል እውነት አለው፣ ትሩዝ አለው። ይህንን እውቀት ስናውቅ ነፃ እንወጣለን። ጌታ ነው የተናገረ፣ እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል። ሃሌሉያ። ዛሬ የእግዚአብሔር ቃል ይገለጣል፣ ብዙ ነገሮቻችን አርነት ያወጣቸዋል። ክብር ለኢየሱስ ይሁን። ብዙ ነገሮቻችን ነፃ ይወጣሉ። ይህ እውነት ደግሞ ራሱ ጌታ ሲናገር በዮሐንስ ወንጌል ምዕራፍ 17 ላይ በእውነትህ ቀድሳቸው ካለ በኋላ ምን አለ? ቃልህ እውነት ነው። ሃሌሉያ ሃሌሉያ። ስለዚህ የእግዚአብሔር ሕዝብ በማወቅ ይድናል። የሚያውቀው ደግሞ እውነትን ነው። እውነቱ ደግሞ የእግዚአብሔር ቃል ነው። የእግዚአብሔር ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። በዚህ ምድር ላይ በምንመላለስበት ነገር ሁሉ እግዚአብሔር ባስቀመጠልን ልክ መመላለስ የምንችለው እግዚአብሔር ያስቀመጠልን ነገር መውረስና መያዝ የምንችለው በዚህ እውነት ስንወጣና ስንገባ ነው። እግዚአብሔር ይህንን እውነት ይግለጥላችሁ። ሃሌሉያ። ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ አንዴ ከጾም ከጸሎት በኋላ ተፈተነ ይላል። ዲያብሎስም ፈታኝም ቀርቦ ፈተነው ይልና የመጀመሪያው ፈተና የተናገረው ምንድነው ታውቃላችሁ? እነዚህን ድንጋዮች ዳቦ እንዲሆኑ አድርጋቸዋል። የመለሰለት መልስ ምን መሰላችሁ? ሰው በእንጀራ ብቻ አይኖርም ከእግዚአብሔር አፍ የሚወጣ ቃል አለ። ክብር ለኢየሱስ ይሁን። ብዙ ጊዜኛ ይሄን ሎጎሱን ብቻ ከእግዚአብሔር አፍ የሚወጣ ቃል አድርገን እንወስደዋለን። የሚያኖረው ግን እለት እለት የሚገለጥልን የእግዚአብሔር ቃል መገለጥ ነው። እኔ መገለጥ እየበላው የኖርኩባቸውን ዘመኖች አውቃቸዋለሁ። ሃሌሉያ። የሰው ምክር ቀና ላይ ያደርገኝ፣ የሰው ድጋፍ ቀና ላይ ያደርገኝ የቻለበትን ዘመን የእግዚአብሔር አፍ የሚወጣው ይህ ሬማ የጊዜው የሆነው ቃል ሲያሻግረኝ አይቻለሁ። ዛሬ ለእያንዳንዳችሁ ጉዳይ የሚገባውና አድሬስ የሚያደርገው የእግዚአብሔር ቃል ይገለጥላችሁ። ሃሌሉያ። ሰው አድሬስ ሊያደርገው ያልቻለውን፣ ሁኔታዎች አድሬስ ሊያደርጉት ያልቻለውን፣ ቤተክርስቲያን አድሬስ ልታደርግ ያልቻለችውን፣ እኔም እንኳን ማንም ሰው አድሬስ ሊያደርግ ያልቻለውን ነገር አድሬስ የሚያደርግ የእግዚአብሔር ቃል ይገለጥላችሁ። የእናንተን ጉዳይ የእናንተን ስፔሲፊክ ጉዳይ የሚያውቀው እግዚአብሔር ነው። ያ ደግሞ ከአፉ የሚወጣው ቃል እሱ ነገር አድሬስ ያደርገዋል። ሃሌሉያ። ዛሬ ሬማ የሆነው ዛሬ ለእናንተ ጉዳይ ስፔሲፊክ የሆነው የእግዚአብሔር ቃል ይገለጣል። አም ቬሪ ኤክሳይትድ። እግዚአብሔር ደግሞ ያገኛቸዋል። የጌታ ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። እስቲ አጭር ጸሎት እናድርገና ጌታ እንዲያስተምረን ወደ ቃሉ ሄዳለሁ። ሃሌሉያ። ጌታ እግዚአብሔር መንፈስ ቅዱስ ሆይ በጌታ በኢየሱስ ክርስቶስ ስም ዛሬም እንድታስተምረን በእውነት ሁኔታውን እግዚአብሔር ይህንን መድረክ ላንተ አሳልፌ እሰጥሃለሁ። እግዚአብሔር ሆይ ተናገረን። እግዚአብሔር ሆይ በእውነት እንሰማሃለን፣ ልባችን ከፍተን እናዳምጣለን። በጌታ በኢየሱስ ክርስቶስ ስም ለልባችን የሆነውን መልእክት እንድትናገረን እጸልያለሁ። ሁኔታዎቻችንን የሚቀይር እግዚአብሔር ወደፊት የሚያስኬድን አንተ ወዳየህልን ስፍራ የሚያደርሰን ነገር እንድትናገረን፣ የሚያሻግረን ቃል እንድትናገረን በጌታ በኢየሱስ ክርስቶስ ስም ላንተ ሁሉ ነገር ሰጠነ። ስለሰማህን ተመስገን። በጌታ በኢየሱስ ክርስቶስ ስም አሜን።
ሃሌሉያ የጌታ ስም የተባረከ ይሁን። በዋናነት የምናገርበት ክፍል ያለው እናንተ ሁላችሁም የምታውቁት በዚህ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ ያለው ቃል ነው። የምናገርበት ርዕስ የእግዚአብሔር ጽድቅ የሚል ነው። ሃሌሉያ የእግዚአብሔር ጽድቅ አንደርስታንድ ካደረግነው ከገባን በእውነት ከእግዚአብሔር ጋር ያለን ነገር ይስተካከላል። ከእግዚአብሔር ዘንድ መቀበል ያለብንን ነገር እንቀበላለን። ታስታውሱ እንደሆነ ይህን ቃል አነባዋለሁ። ነገር ግን አስቀድማችሁ የእግዚአብሔርን መንግስትና ጽድቁን ፈልጉ ይህም ሁሉ ይጨመርላችኋል። አስቀድማችሁ የእግዚአብሔርን መንግስት የእግዚአብሔርን ጽድቅ ፈልጉ ሌላ ሁሉ ይህም ሁሉ ይጨመርላችኋል። ሃሌሉያ መጽሐፍ ቅዱሳችን በሉቃስ ወንጌል ምዕራፍ 15 ላይ ኢየሱስ ክርስቶስ ሲያስተምር 3 ትልልቅ ምሳሌዎችን ጠቅሷል። መጀመሪያ ላይ የጠቀሰው ስለጠፋው በግ ነበር። የጠፋው በግ 99ን በጎች ትቶ አንዱን ሊፈልግ ሄደ። በበረሃ የጠፋውን አንዱን በግ ሊፈልግ ሄደ ይላል። ሁሉ ጊዜ የምንሰብከው ስብከት ነው። ስብከታችን ደግሞ እንደምታውቁት ኢየሱስ ክርስቶስ 99 ትቶ ለአንድ ይገደዋል። ስለሚገደው ኢየሱስ ስለሚገደው ያንን በግ ፍለጋ ሄደ ብለን እናገራለን። ብዙ ጊዜ እናወራዋለን። ከዛ በኋላ የተናገረው ደግሞ 10 ድሪም ስለነበራትና አንድ ድሪም ወይም ደግሞ ሲልቨር ኮይን ስለጠፋባት ሴት ነው የሚያወራው። በመጨረሻ ላይ ምን ብሎ ይናገራል? ስለ ሁለቱ ወንድማማቾችና ስለ ጠፋው ልጅ ታሪክ ይናገራል። እኔ የሚመስለኝ ኢየሱስ ክርስቶስ እንደሚፈልገን እንደሚያየን የኛ ነገር እንደሚገደው ሊያስተምር ሲፈልግ መጀመሪያ በበግ ደቀ መዛሙርቱን አስረድቷቸው ብዙ አልገባ ሲላቸው ወደ ኮይን ሄደ ይመስለኛል፣ ወደ ገንዘብ ኮንሸስ ይሆናሉ ብሎ ስላሰበ አንድ ሲልቨር ኮይን ጠፋ ብሏላቸው። ያም ደግሞ ብዙ አንደርስታንድ አላደረጉትም። መጨረሻ ላይ ምን አለ? በሰው አስጠፍቶ ነገራቸው። የዛን ጊዜ ነቁ። ዛሬ በየመድረኮቻችን የጠፋው ልጅ የምሰብከው የጠፋ ልጅ ስለገጠመ ይመስለኛል። ኮንሸስ ሆኑ። ዋው የጠፋ ልጅ ብለው አሰቡ። ሁለቱ ነገሮች የመጀመሪያው ኢየሱስ ክርስቶስ የጠፋውን እንደሚፈልግ የማሳያ መልእክት ነበረ። የመጨረሻው ደግሞ ስለተገኘው ልጅ ስንሰብክ ስለ አባትየው አይደለም የምንናገረው። የጠፋው በግ ላይ ስለ አባትየው ስለ ኢየሱስ እንናገራለን። የጠፋው ልጅ ላይ ግን የጠፋው ልጅ ነው እንጂ ስለ አባትየው አናወራም። እዚህ መካከል ላይ ግን የተቀመጠች አንድ ምሳሌ የተሰጠችን ሴት አለች። ይቺ ሴት 10 ሲልቨር ኮይን ነበራት። አንድ ጠፋባትና ምን አደረገች ይላል? ቤቷን ዘግታ መሬቷን አልጋዋ ስር ጠርጋ የማትፈልግ ሴት ማነች ብሎ ይናገራል። እነዚህ ሰዎች ሁሉ በጉም የጠፋው ወደ በረሃ ነው፣ ልጁም የጠፋው ከቤት ውጭ ነው። ቤት ውስጥ ግን ቁጭ ብለው የጠፋ አንድ ሲልቨር ኮይን አለ። እግዚአብሔር ቤት ውስጥ ስለጠፋው ሲልቨር ኮይን ይገደዋል። ክብር ለኢየሱስ ይሁን። ብዙ ሰዎች አብረዋችሁ የሚኖሩ ሰዎች አብረዋችሁ የሚጸልዩ ሰዎች ግድ የሌላቸው ቢመስላችሁ እንኳን ስለናንተ የሚገደው እግዚአብሔር አለ። እኔ አብረውኝ ስላገለገሉ ሰዎች እኔ ግድ ባይለኝ እግዚአብሔር ግድ ይለዋል። ስለጠፋው ልጅ ብቻ አይደለም፣ ስለጠፋው በግም አይደለም። እግዚአብሔር በቤት ውስጥ አልጋ ስር ምንም ተደብቀው ስላሉት አማኞች እግዚአብሔር ይገደዋል። ክብር ለኢየሱስ ይሁን። አማኝ ሆና ያቺ ሲልቨር ኮይን ጠፋች። ስትጠፋ ምንድን ያደረገችው? ቤቷን ዘጋችና ይላል። ቤቷን ዘጋችና ጠራርጋ መፈለግ ጀመረች። በመጨረሻ ግን የጌታ ስም የተባረከውን ያቺ ሲልቨር ኮይን ተገኘች። ሃሌሉያ የጠፋባችሁን ነገር ዛሬ ታገኙታላችሁ። ጠፋ ያላችሁት ነገር ዛሬ ይገኛል። እቤት ውስጥ ጠፋ ያላችሁት ምእመን፣ እቤት ውስጥ ጠፋ ያላችሁት ወንድማችሁ፣ እቤት ውስጥ ጠፋ ያላችሁት እህቶቻችሁ ዛሬ ይገኛሉ። የእግዚአብሔር ቃል ያገኛቸዋል። የሚገርማችሁ ነገር በተመሳሳይ ሁኔታ በጉ ጠፋ ብሎ በሰማይ መላእክት ዘንድ ደስ ይሰኛል እንዳለ ሁሉ እንደገና ደግሞ የጠፋው ልጅ ሲገኝ በሰማይ መላእክት ዘንድ ደስታ ይሆናል እንዳለ ሁሉ ይቺም ሲልቨር ኮይን ደግሞ በጌታ ቤት ውስጥ ሆና ስትጠፋ በሰማይ መላእክት ዘንድ ደስታ ይሆናል። ሃሌሉያ በጌታ ቤት ውስጥ የሆነው እግዚአብሔርን እንደሚገባ የእግዚአብሔርን በረከት እንደሚገባ የእግዚአብሔርን አባትነት እንደሚገባ ኤክሰርሳይዝ ያላደረጉ ሰዎች ያንን ነገር እግዚአብሔር ሲመልስላቸውና ሲያገኙት በሰማይ መላእክት ዘንድ ታላቅ ደስታ ይሆናል። ሃሌሉያ አዳዲስ ነፍሳት ሲመጡ ብቻ ሳይሆን እግዚአብሔር በምትመለስ አማኝም እግዚአብሔር ደስ ይለዋል። አዳዲስ ሰዎች ሲመጡ ብቻ ሳይሆን እግዚአብሔር ወደ ሕይወት ወደ እውቀት በሚመለሱ ሰዎች እግዚአብሔር ደስ ይለዋል። ሃሌሉያ ያቺ ሴት ምን አደረገች ይላል? በሯን ዘግታ ፈለገች፣ በሯን ዘግታ አደረገች፣ በሯን ዘግታ ጠረገች። ነገር ግን አንድ ሲልቨር ኮይን ካልጋ ስር ተገኘ። ሃሌሉያ በአልጋ ስር የተደበቀ ህይወት ያላችሁ ወገኖቼ ዛሬ እግዚአብሔር ካልጋ ስር ያወጣችኋል። የእናንተን ነገር እግዚአብሔር ካልጋ ስር ያወጣዋል። የእናንተን ነገር ከተሸሸገበት እግዚአብሔር ያወጣዋል። ይህ በመሆኑ ደግሞ እናንተ ብቻ ቤተክርስቲያን ብቻ አይደለችም። የሚገርማችሁ በሰማይ መላእክት ዘንድ ታላቅ ደስታ ይሆናል። ሃሌሉያ በሰማይ መላእክት ዘንድ በጣም ታላቅ ደስታ ይሆናል። ሃሌሉያ እግዚአብሔር የጠፉ ነፍሳቶችን ብቻ ሳይሆን በቤት ውስጥም ስላሉት ነፍሶች ግድ ይላቸዋል።
ሃሌሉያ። አንዳንድ ጊዜ እንደዛ ነው የሚመስለን። ሰዎችን ስንጠራ ወደ ጌታ ቤት ስንጠራ ግቡ፣ ጌታ ይወዳል፣ ጌታ ያስብልሃል ብለን ነግረናቸው እሱን እስኪያምኑ ድረስ ብቻ አድርሶ ከዛ በኋላ የሚተዋቸውን ይመስለን። እግዚአብሔር አይተዋቸውም። እግዚአብሔር አይጥላችሁም። እግዚአብሔር የእናንተ ነገር ግድ ይለዋል። እግዚአብሔር የእናንተ ነገር ግድ ይለዋል። አልጋ ስርም ይሁን ምንም ስር ይሁን ቤታችሁን ዘግታችሁ ከቤት ውስጥ የጠፋባችሁን ነገር እግዚአብሔር እሱ ግድ ይለዋል። ዛሬ እሱ ነገር ይገኛል። ዛሬ እሱ ነገር ይገኛል። እርግጠኛ ነኝ እነግራችኋለሁ። ዛሬ እሱ ነገር ይገኛል። የጠፋባችሁ ነገር፣ ሳታስተውሉት ከእጃችሁ ያመለጠ ነገር፣ ሳይገባችሁ ከእጃችሁ ያመለጠ ነገር፣ ግራ ያጋባችሁ ነገር ዛሬ እሱ ነገር እግዚአብሔር ያገኘዋል። ዛሬ የሚነቁ ሰዎች አሉ። እግዚአብሔር የሚያነቃቸው ሰዎች አሉ። ሃሌሉያ። የመጽሐፍ ሲናገር አንተ የምትተኛ ንቃ ይልና ክርስቶስም ያበራልሃል ይላል። ሃሌሉያ። የምንነቃው እኮ እኛ ነን። እግዚአብሔር አይደለም ያነቃን፣ እኛ ነን የምንነቃው። የእግዚአብሔር ቃል ይመጣና እኛ እንነቃለን። ይሄ እውቀት ይመጣና እኛ እንነቃለን። የዛን ጊዜ እግዚአብሔር ያበራልናል። ከዛም በኋላ እግዚአብሔር መንገዳችንን ብርሃን ያደርግልናል። አንተ የምትተኛ ንቃ ይላል። አማኝ ሆነ ንቃ አይደል? አንተ የምትተኛ ትነቃለህ። ስትነቃ ክርስቶስ ያበራልሃል። የኛ መንቃት አንዳንድ ጊዜ ስለማንናገረው ነው እንጂ ከሙታን እንደመነሳት ነው። ሳይበራልን የምንጓዝባቸው ሳይገለጽልን የምንጓዝባቸው ነገሮች ከሙታን እንደመነሳት ነው። እኔ አንድ ጊዜ የኛ ቤት ከድሮ ጀምሮ ልምድ አለን እና ምን እናደርጋለን? የአመቱ መሪ ቃል እንይዝና እንጸልያለን። ጄሲም ራሱ ከኛ ጋር በነበረበት ሰዓት እንደዛ እንጸልይ ነበር። አንዳንዴ እንደው የምናደርገው ቤታችን ሰዎች ካሉ ቤታችን ማድረግ እየቻለን ወተን እንደ ቤተ ክርስቲያን ሌላ ቦታ ተከራይተን ነው የምናደርገው። ልጆችና እኔ ባለቤት የሆነ እናደርጋለን፣ እንጸልያለን 3 ቀን ምናምን። በአንድ ወቅት እግዚአብሔር ምን አለ? ይሄ አመታችሁ የመታደስና የመፍጠን አመት ይሆናል ብሎ ተናገረ። ክብር ለኢየሱስ ይሁን። እግዚአብሔር የሚያድሳችሁና የሚያፈጥናችሁ ሰዎች አላችሁ። ክብር ለኢየሱስ ይሁን። የመታደስና የመፍጠን እኔ ጥያቄ ጠይቁኝ። እግዚአብሔር ሆይ እንዴ የመታደስ አይበቃም ምን እንዳልኩኝ? ሁለቱንም ባንዴ መታደስ እንኳን ራስ ከቻለ እንዴት ነው አልኩኝ። እግዚአብሔር ማደስንም ማፍጠንንም በአንድ ጊዜ ይችልበታል። ክብር ለኢየሱስ ይሁን። እናንተው መኪና ካላችሁ መጀመሪያ መኪናችሁ ታድሶ ቀስ ብላችሁ ነርታችሁት ወደ መፍጠን እንደዛ ታስባላችሁ። ወይም ደግሞ የታመመ ሰው ካለ መጀመሪያ ተፈውሶ አገገመ እያልን አይደለም ወደ በኋላ አሁን ደግሞ በጣም ጤነኛ ሆናል እንላለን። እግዚአብሔር ግን በማገገምና በመፍጠን መካከል ቦታ የለውም። ሁለቱንም እግዚአብሔር አንድ ጊዜ ያደርጋቸዋል። የጌታ ስም የተባረከ ይሁን። እና እግዚአብሔር እንደዛ ሲናገረን እግዚአብሔር ያደርገዋል ብዬ ያመንኳቸው ነገሮች ጻፍኳቸው። ወደ 10 ነገሮች ጻፍኳቸውና አመቱ መጨረሻ ላይ ልናመሰግን ተሰባሰብን። ስንሰባሰብ 9 ነገሮች ሆነዋል። ቆጠርኳቸው ኢንቬንተሪ 9 ነገር። ጌታ ሆይ ስም ይባረክ። አንድ ነገር ግን አልሆነም። ያን ነገር ምን ላድርገው? ጠላት ደግሞ እየመጣ ቀደም ፈታኝም ቀርቧል ታለ። አይቀርበኝ አትሉ መቼ ፈታኝ ይቀርባል። የማይቀርባቸው የላችሁ ማረጋግጥላችኋል። ይቀርባል፣ እሱ ይቀርባል። ኢየሱስንም ቀርቦታል። እና ፈታኝ እየቀረበ ይቺ 10ኛዋስ ይለኛል። እና መስግን ብዬ ቤተሰቤን ልጆችን ስናገር ይቺኛዋስ ይለኛል ለኔ። እነሱ እያመሰገኑ ይቺኛዋስ 10ኛዋስ ይለኛል። እና መመለስ ለሰጣ እግዚአብሔር መልካም ነው ብለዋል። ለሱ አጠቃላይ መልስ ምን ሰጣታለች አይደልኛ? እግዚአብሔር መልካም ነው፣ እግዚአብሔር በጎ ነው እያልኩ ነግረዋለሁ። በኋላ መጨረሻ ላይ እንደዚህ እያልኩኝ በየቀኑ እናመስግን ስል ሁሉ ጊዜ ጥያቄ መጣ። በኋላ አንድ ቀን ሌሊት 11 ሰዓት ላይ ተኝቼ አንድ ቃል መጣ። ይልክ አሁን እናንተ ከሰው ጋር ተደራድራችሁ ተነጋግራችሁ እቺን 10 ነገር ታቀርብልኛለህ፣ እቺን ነገር ደግሞ እቀበላለሁ ተባላችሁ። 9ኙን አቀበሏችሁ። 10ኛው ስትሉት አንደን ሰው ነገ 10ኛው ነገ ምናምን እያላችሁ ሲያቆያችሁና 3ኛው ቀን ስትገናኙ 10ኛው ስትሉ እንደውም አልተባባልንም ቢላችሁ ምን ትላላችሁ? አያስደነግጥም? ክብር ለኢየሱስ ይሁን። ያው እግዚአብሔር አንድ ዕውቀት አመጣልኝ። ምን አመጣልኝ መሰላችሁ? 10ኛው ሲለኝ ሮሜ ላይ ያለው ቃል መጣ ወደ ልቤ። ከትብ እየሳኩኝ ምን ነጋገር ነው መሰለኝ፣ ከፈታኝ ጋር ምን ነጋገር ሁሉ ነው መሰለኝና ምን ያስቃል ማለት አይ ሮሜ ላይ እኮ ልጅ ሳለው እንደ ልጅ እናገር፣ እንደ ልጅ አስብ፣ እንደ ልጅ ቆጥር ነበር ይላል። አሁን ግን ጎልማሳ ሆኜ አልኩት። እኔ አራሴ አሁን እድሜም ራሱ ደርሷል። ፊዚካሊ ጎልማሳ ለመባል በእግዚአብሔርም ቃል እንደዛው ነው። የልጅነትን ጸባይ ሽር ያለው ስለዚህ 10ኛው አይቆጠርም አልኩት። ክብር ለኢየሱስ ይሁን። ሃሌሉያ። 10ኛው አይቆጠርም። እስቲ ከጎናችሁ ያለውን 10ኛው አይቆጠርም በሉት። አይቆጠርም። ክብር ለኢየሱስ ይሁን። ከትብ ብዬ ነው የሳኩት። 10ኛው አይቆጠርም ስለው እንዴት እንደሸሸ ራሱ ይታወቀኛል። እንዴት እንደሸሸ ኦኬ ይሄ ዕውቀት መጥቷል። 10ኛው ቆጠር። ከዛ በኋላ አልጠየቀኝም። ክብር ለኢየሱስ ይሁን። የሚገርማችሁና የሚያስደንቃችሁ ነገር ጳጉሜ 4 ላይ ነው ከጠዋቱ 11 ሰዓት የተነጋገርነው በዚህ ጉዳይ ላይ ከሱ ጋር። ጳጉሜ 5 ላይ ግን ያልነው ነገር መጨረሻ ላይ ገባ። ሃሌሉያ። 10ኛውም ገብቷል። ሃሌሉያ። አይቆጠርም ስለው 10ኛውም ገባ። ከሱ ጋር እግዚአብሔር ያውቃል ያሉ መከራከር ሳይሆን በቃ አይቆጠርም አልኩት። ሃሌሉያ። የጌታ ስም የተባረከ ይሁን። ጌታን እጅግ አድርገን እናመሰግናለን። የእግዚአብሔር ነገር ሲመጣ
እግዚአብሔር የሆነ ነገር ሲሰጥ የሚያሻግር ቃል እግዚአብሔር ይሰጣቸዋል። የሚያሻግር ቃል እግዚአብሔር ይሰጣል። በዛን ጊዜ ላይ በጣም የተጨነቁበት በጣም ምን ልበል ጌታ አልመለሰልኝም ልበል ወይስ ለልጆች ምን ላስረዳ እኔም ለራሴ ምን ልረዳ ባልኩት ነገር ላይ የእግዚአብሔር ቃል መጣና በማይቆጠረው ነገር ውስጥ እግዚአብሔር የሚቆጠር ነገር አደረገ። የጌታ ስም የተባረከ ይሁን። እዚህ ቦታ ላይ በማቴዎስ ወንጌል ምዕራፍ 6 ቁጥር 33 ላይ አስቀድማችሁ የእግዚአብሔርን መንግስትና የእግዚአብሔርን ጽድቅ ፈልጉ ሌላ ሁሉ ይጨመርላችኋል ይላል። ሃሌሉያ! ሌላ ሁሉ ይጨመርላችኋል። የእግዚአብሔርን መንግስት የእግዚአብሔርን ጽድቅ ብሎ ይናገራል። እኛ ሁሉ ጊዜ ስናስበውና ስንናገር የእግዚአብሔርን ነገር ብናደርግ የእግዚአብሔርን ነገር ብናስቀድም ብናገለግለው ከቤቱ ባንጠፋ እያለን እንደው በደም ሳሳው ጠቅልል አድርገን እንናገርና ሌላውን ነገር እግዚአብሔር ይጨምረዋል እንላለን እንጂ ጌታ ግን እዚህ ቦታ ላይ ሲናገር ስፔሲፊክ አድርጎ ነው የተናገረው። የእግዚአብሔርን መንግስት ፈልጉ፣ የእግዚአብሔርን ጽድቅ ፈልጉ። ሃሌሉያ! እኔ አሁን ዛሬ የምናገርበት ርዕስ የእግዚአብሔርን ጽድቅ መፈለግ በሚለው ላይ ነው። የእግዚአብሔር ጽድቅ የእግዚአብሔርን መንግስት ፈልጉ ሲል ከእግዚአብሔር ጋር ያለውን ፌሎሺፕ ነው፣ ሌላ አይደለም። የእግዚአብሔር ጽድቅ ደግሞ አለ። የእግዚአብሔር ጽድቅ ምንድን ነው የሚለው እንድናይ ነው ዛሬ ከእናንተ ጋር የምነጋገረው። ክብር ለኢየሱስ ይሁን። ይሄን ነገር ብታደርጉ ይላል መጽሐፍ ቅዱስ። ብዙ ጊዜ ስንናገር የሚጨመረው የሚመረቀው እንላለን። የሚመረቀው ላይ አይደለም ማተኮር ያለብን፣ የእግዚአብሔርን መንግስትና የእግዚአብሔርን ጽድቅ መፈለግ ነው ያለብን ብለን እናገራለን። ኢየሱስ ግን እንደዛ አላለም። ኢየሱስ የሚመረቀው አላለም። ያስፈልጋችኋል። ቁጥር 32 ላይ ይህ እንዲያስፈልጋችሁ የሰማይ አምላካችሁ ያውቃል ይላል። ሃሌሉያ! እንደሚያስፈልጋችሁ እግዚአብሔር ያውቃል። እናንተ የምትፈልጉት ነገር በልባችሁ እግዚአብሔር ያስቀመጠው ነገር፣ ለቤታችሁ የሚሆነው ነገር፣ ለጓዳችሁ የሚሆነው ነገር፣ ለቤተ ክርስቲያን የሚሆነው ነገር እግዚአብሔር እንደሚያስፈልጋችሁ እግዚአብሔር ያውቃል። እባካችሁ ምርቃት እያላችሁ የምትናገሩ ሰዎች ይሄ ነገር ምርቃት አይደለም፣ የሚጨመር ነገር ነው። የሚጨመረው ነገር ግን እኛ አንንጠላጠልም። ክብር ለኢየሱስ ይሁን። ያንን ህልም ባየሁበት ሰዓት፣ ያንን ንግግር ባደረኩበት ሰዓት አንድ ምሳሌ መጣልኝ። በአንድ ወቅት ታስታውሱ እንደሆነ እኛ ሀገር ስኳር ጠፍቶ ነበር። ስኳር የለም በቃ እና ስኳር 140 ብር ገባ ምናምን እየተባለ ይወራል። እና ምን አሰብኩኝ፣ ምሳሌ ሰጠኝ። እዛ ቁጭ ብዬ ያፈታኝ ከኔ ራቅ ከሄደ በኋላ በውስጤ ግን መልእክት ይፈስ ነበር። እና ምን አይነት ምሳሌ መጣልኝ? አንድ ሰው አልኩኝ ወደ ስራው ሲሄድ በእግሩ ወክ እያደረገ ሲሄድ አንድ በዛ አካባቢ ያለ ባለሱቅ ያገኘውና ሸምሱ የሚባል ባለሱቅ ብለን ልንወስድ እንችላለን። ና ብሎ ቢጠራውና ስኳር አለ ወይ ቤት ቢለው የለም ሲለው ኦኬ ግድ የለም 10 ኪሎ ስኳር አስቀምጬልሃለሁ ቢለው በጣም የሚገርም ስጦታ አይደለም? አስቀምጬልሃለሁ እሺ ብሎ ከሄደ በኋላ እንደገና ና እንደውም 2 ሳሙና መርቄልሃለሁ እሱንም ይዘህ ትሄዳለህ ይበል። ወደ ስራው ገባ። 11 ሰዓት ላይ ከስራው ወጣ። ከስራው ሲወጣ ከሸምሱ ስኳሩ ሊቀበለው ሲሄድ ሰጠው 10 ኪሎ። ከዛ በኋላ ሸምሱ ቅድም እኮ ሳሙና ይመረቃል ብለህ ነበረ ሳሙናው ሲለው ይቅርታ ለሌላ ሰው ደግሞ ሳሙናውን ሰጠውት ቢለው፣ ይህ ሰው እንደኔና እንዳንተ ቢሆን ስኳሩን ተቀብሎ ሄዶ ቤት ውስጥ አስገብቶ ባለቤቱ ጋር ቁጭ አድርጎ፣ ይህ ግን ሸምሱ የሚባለው ሰውዬ እንዴት አይነት ባለጌ ሰው ነው! እንዴት አይነት ባለጌ ሰው ነው! የሚገርምሽ ይሄን 10 ኪሎ ስኳር ሰጥቶኝ 2 ሳሙና መርቃለሁ ብሎ በቃሉ የማይገኝ በጣም ባለጌ ሰው ነው እያለ ለሚስቱ ይነግራታል። በጣም ባለጌ ነው። 2 ሳሙና እጨምራለሁ ብሎኝ አልጨምርም ያለኝ በጣም ቃሉን የማይጠብቅ በጣም ክፉ ሰው ነው። እኔ እንደዚህ አይነት ሰው አጋጥሞኝ አያውቅም ብሎ አይነግራትም። ስኳሩን እያዘ ያመሰግናል። ሃሌሉያ! የተሰጠንን ነገር ይዘን እናመሰግናለን። የተሰጠንን ነገር እንቆጥረዋለን። ሳሙናው ሳይሆን ስኳሩ ነው የሚቆጠረው። ክብር ለኢየሱስ ይሁን። አንዳንድ ጊዜ እግዚአብሔር የሰጠን ብዙ ነገር አለ። እሱን እንተውና ሌላውን ነገር እየቆጠርን ከእግዚአብሔር ጋር እንጣላለን። አቆጣጠርን በማስተካከል ከእግዚአብሔር ጋር ፌሎሺፕ ማድረግ ይቻላል። የጌታ ስም የተባረከ ይሁን። ስለዚህ እዚህ ቦታ ላይ ምን አላቸው? የእግዚአብሔር ጽድቅ አላቸው። የእግዚአብሔርን ጽድቅ ስታስቀድሙት፣ እነሱ ኮንሲደር ስታደርጉት ሌላ ሁሉ ይጨመርላቸዋል። ይመረቀላቸዋል ሳይሆን ይጨመርላቸዋል አላቸው። ሃሌሉያ! የእግዚአብሔር ጽድቅ ማለት ምን ማለት ነው? እዚህ ቦታ ላይ የሚናገረው የእግዚአብሔር ጽድቅ ምንድን ነው? በእውነት ስለ እግዚአብሔር ጽድቅ የገባይለት እኔ በጣም አመለካከቴን ሁሉ ቀይሮታል። ሃሌሉያ! ዛሬ አንድ ሰው ይሄ የእግዚአብሔር ጽድቅ ይገባዋል፣ የእግዚአብሔርን ጽድቅ ያስቀድማል፣ ሌላው ነገር ይጨመርለታል። ሃሌሉያ! የእግዚአብሔር ጽድቅ ይገባናል፣ የእግዚአብሔር ጽድቅ እናስቀድማለን፣ ሌላው ነገር ይጨመርልናል። የእግዚአብሔር ጽድቅ ማለት በእግዚአብሔር ፊት በእሱ ፊት ያለ አንዳች ኩነኔ ያለ አንዳች ኩነኔ በእግዚአብሔር ፊት የመቆም ብቃት ማለት ነው። እዚህ ቦታ ላይ ስለ ሰው ጽድቅ አይደለም እግዚአብሔር የሚናገረው።
ብዙ ጊዜኛ የእግዚአብሔርን ጽድቅ አስቀድሙ ሲለን የምናደርገው ምንድነው? በእግዚአብሔር ፊት መልካሙን ነገር ለማድረግ ነው የምንፈልገው የምንሮጠው። ይህን መልካም ነገር ባደርግ እግዚአብሔር እንዳለው ሌላው ነገር ይጨመርልኛል ብለን እናገራለን። እግዚአብሔር በሰው ጽድቅ አይተማመንም። እንደውም የሰውን ጽድቅ ይጸየፈዋል። እንደምታውቁት በኢሳይያስ መጽሐፍ ላይ ጽድቃችሁ እንደ መርገም ጨርቅ ነው አለ። በጣም የሚያስጠላ ነው። አጸየፈኝ ማለት እኮ ነው። እዚህ ጋር ግን የሚናገረው ስለ እግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ በእግዚአብሔር ፊት ያላንዳች ኩነኔ ያላንዳች ፍርሃት በእግዚአብሔር ፊት በኮንፊደንስ መቆም ማለት ነው። ይህ የእግዚአብሔር ጽድቅ ነው። ይህንን የእግዚአብሔርን ጽድቅ በእግዚአብሔር ፊት ያላንዳች ፍርሃት ያላንዳች ኩነኔ የመቆምን ድፍረት የመቆምን አቅም አንደርስታንድ ያደረገ አማኝ ሁሉ ጊዜ ከእግዚአብሔር ዘንድ የሚቀበል ነው የሚሆነው። ሁሉ ጊዜ ከጌታ ዘንድ ይነጋገራል፣ ይቀበላል። ጠላትም የማይፈልገው ነገር ምን ነው ታውቃላችሁ? ሁሉ ጊዜ የማይፈልገው በእግዚአብሔር ፊት በእምነት ጌታ ሆይ አባ ብዬ ብጠራው እግዚአብሔር ይሰማኛል የሚለው ነገር ድፍረት ማሳጣት ነው። አይፈልገውም በምንም አይነት። ሁሉ ጊዜ የሚያስበው ስናገለግል ወደ እግዚአብሔር የቀረብን፣ ስንጾም ስንጸልይ ወደ እግዚአብሔር የቀረብን፣ ያ ነገር የቀረለት ደግሞ ከእግዚአብሔር የራቅን ያልን እንድናስብ ይፈልግና የደከመንና ያልጸለየለት የደከመንና ባይብል ያላነበብለት ከእግዚአብሔር የራቅን፣ ስለዚህ ደግሞ ሌላም ቀን አላነብም ከእግዚአብሔር ርቃለሁ እያልን ከእግዚአብሔር ዘንድ የማሻሻ መንገድ ነው። ያሸሻል። በቃ ከእግዚአብሔር ዘንድ እንሸሽ። ታስታውሱ እንደሆነ አዳምና እግዚአብሔር እኮ በጣም ክሎዝሊ የእግዚአብሔርን ስራ የሚሰሩ ሰዎች ነው። የእግዚአብሔርን ስራ የሚሰራ ነበር አዳም ከእግዚአብሔር ጋር ክሎዝሊ ነው። እንስሳት ያመጣና ስም አውጡ ይለዋል፣ ስም አውጣላቸው ይላል። አብሮ ነበር ከእግዚአብሔር ጋር የሚሰራው። መጨረሻ ላይ ግን ኃጢአትን ባደረገው ጊዜ እግዚአብሔርን ባሳዘነው ጊዜ መጀመሪያ የሆነው ነገር በእግዚአብሔር ፊት የመቆም ድፍረታቸውን ስላጡ ከእግዚአብሔር ፊት ሸሹ ይላል። ከእግዚአብሔር ፊት ሸሹ። ከእግዚአብሔር ፊት ሲሸሹ እግዚአብሔር ምንም አላለም። አዳም ያደረግኩልህ አለ፣ የፈጸምኩልህ አለ፣ እንደዚህ ሆነልህ አለ አላለው። አንድ ጥያቄ ነው ጠየቀው። ወዴት ነህ? ወዴት ነህ? ሰው በእግዚአብሔር ፊት የመቆምን ድፍረት ሲያጣ የመቆምን አቅም ሲያጣ ከእግዚአብሔር ፊት ይሸሻል። ከእግዚአብሔር ጋር ያለው ፌሎሺፕ ይቋረጣል። ከእግዚአብሔር ፊት የሚያገኘውን ነገር ያጣል። በእግዚአብሔር ዘንድ ለሱ የተቀመጠለትን ነገር አያገኘውም። አዳምን ወዴት ነህ አለው። ስለዚህ ከዛ በኋላ እንደምታውቁት አዳም በእግዚአብሔር ፊት የመቆምን አቅም ስላጣ ሸሸ። በእግዚአብሔር ፊት መቆም አልቻለም። ከእግዚአብሔር ጋር ያለው ህብረት ተቋረጠ። ከእግዚአብሔር ዘንድ የሚያገኘውን ፍቅርና በረከት ሊቀበል አልቻለም። ስላልተቻለ ሰዎች ከዛ በኋላ በተለያየ መንገድ እግዚአብሔርን ለመቅረብ በጣም ጥረት አደረጉ። በጣም ብዙ ህግ፣ በጣም ብዙ ስርዓት ተደረገ። ወደ 600 ምናምን የሚሆኑ ህጎች ለመፈጸም ወደ እግዚአብሔር እንቀርባለን ብለው ሞከሩ። አልተቻለም። በሰው ጽድቅ በሰው ስራ ወደ እግዚአብሔር መቅረብ አይቻልም። እግዚአብሔር ግን ይህንን ስላወቀ አንድ መንገድ አዘጋጀ። አንድያ ልጁን አሳልፎ በመስጠት ሰዎች ሁሉ ወደ እግዚአብሔር እንዲቀርቡ፣ ሰዎች ሁሉ ወደ እግዚአብሔር መቅረብ ድፍረት እንዲኖራቸው፣ ሰዎች ሁሉ አባ ብለው እግዚአብሔርን እንዲጠሩት አንድን መንገድ እግዚአብሔር አዘጋጀ። እንኳን ደስ ያላችሁ። በጌታ በመሆናችሁ በጌታ ፊት የመቆም ድፍረትን አግኝታችኋል። በጌታ በመሆናችሁ በሰማይና በምድር ጌታ በእግዚአብሔር ፊት እሱን አባ ብላችሁ እንድትጠሩ አባ ብለን እንድንጠራ ድፍረትን አግኝተናል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር የዓለምን ኃጢአት ሁሉ ያስወገደበትን አንድ መንገድ አዘጋጀ። ስለዚህ እኛ ሁላችን በእግዚአብሔር ፊት የምንቆምበትን እግዚአብሔር አባ ብለን የምንጠራበትን ደከመን በረታን ሳንል በእግዚአብሔር ፊት የምንቆምበትን ከእግዚአብሔር የምንቀበልበትን አቅም እግዚአብሔር ሰጠን። ወገኖቼ አቅማችን አገልግሎታችን፣ ዝማሪያችን፣ የቤተ ክርስቲያን አባል መሆናችን፣ እሁድ መምጣታችን ወይም ደግሞ ማገልገላችን አይደለም። አቅማችን እግዚአብሔር የሰጠን የጽድቅ ስጦታ ነው። ክብር ለኢየሱስ ይሁን። እግዚአብሔር የሰጠን እሱ ስጦታ ነው። ዛሬ ምንም ነገር ቢሆን በእኔና በእግዚአብሔር መካከል የሚገባ ምንም ነገር አይኖርም። በእኔና በእግዚአብሔር መካከል የሚገባ ኩነኔ አይኖርም። በእኔና በእግዚአብሔር መካከል የሚገባ የሚያሳፍር ነገር አይኖርም። እኔ እግዚአብሔር አባቴ ነው። ሃሌሉያ። ብደክምም በበረታም አባ እያልኩ ቀርባለሁ፣ ከእግዚአብሔር እቀበላለሁ። ብደክምም በበረታም አባ እያልኩኝ እግዚአብሔር ፊት እቀርባለሁ፣ ከእግዚአብሔር ዘንድ ብርታትን እቀበላለሁ። ያደከመኝ ነገር ከላይ ላይ የሚወገደው በእግዚአብሔር ፊት አባ እያልኩኝ እግዚአብሔር ስጠራው። ሃሌሉያ። የደከማችሁ ሰዎች፣ በተለያየ መልኩ ያዘናችሁ ሰዎች፣ የእግዚአብሔር ነገር አልገባኝም ብላችሁ ግራ የተጋባችሁ ሰዎች፣ እግዚአብሔር አባታችሁ ነው። የእግዚአብሔርን ፊት ስታዩ እናንተ ይበራላችኋል። የእግዚአብሔርን ፊት ስታዩ ፈውስን ታገኛላችሁ። የእግዚአብሔርን ፊት ስታዩ ብርታትን ታገኛላችሁ። የእግዚአብሔርን ፊት ስታዩ ጉልበት ይሆንላችኋል። ያ በእግዚአብሔር ፊት የመቆም የእግዚአብሔርን ፊት የማየት ጉዳይ ምን ይባላል? የእግዚአብሔር ጽድቅ። ክብር ለኢየሱስ ይሁን።
የእግዚአብሔር ጽድቅ ደግሞ የሚገርማችሁ ነገር የእግዚአብሔር ጽድቅ በእግዚአብሔር ፊት ያለ አንድሽ ኩነኔ መቆም ብቻ ሳይሆን የእግዚአብሔር ስጦታ ነው። በስራ የሚገኝ አይደለም። በቃ እግዚአብሔር በነፃ የሰጠን ስጦታ ነው። ሃሌሉያ። በዚህ በሮሜ መጽሐፍ ምዕራፍ 5 ቁጥር 17 ላይ በአንዱ በደል ሞት በአንዱ በኩል ከነገሰ ይልቁንም የጸጋን ብዛትና የጽድቅ ስጦታን የሚቀበሉ በአንዱ በኢየሱስ በኩል በህይወት ላይ ይነግሳሉ ይላል። ሃሌሉያ። ጽድቅ የእግዚአብሔር ስጦታ ነው። እኛ ሁሉ ጊዜ እንደምናደርገው የሰው ጽድቅን ስናስብ ምን መልካም ነገር ባደረግን ከሰዎች ጋር በመልካም በመኖር እንደዚህ እናስባለን። እሱ አይደለም የሚያቆመው እግዚአብሔር የሰጠን ጽድቅ ነው። ክብር ለኢየሱስ ይሁን። ይሄ ጽድቅ ደግሞ ለሁላችንም ተሰጥቷል። ዛሬ ይሄ ጽድቅ የገባው ሰው እርግጠኛ ነኝ ከዚህ ሲመለስ በእግዚአብሔር ፊት ቆሞ ከእግዚአብሔር ዘንድ ይቀበላል። ሃሌሉያ። በእግዚአብሔር ፊት የመቆም ድፍረት ያገኛል። ጽድቅ በእግዚአብሔር ፊት የመቆም አቅም ነው። ጽድቅ ደግሞ የእግዚአብሔር ስጦታ ነው። የሚገርማችሁ ጽድቅ ደግሞ ስራ ሳይሆን ማንነት ነው። ክብር ለኢየሱስ ይሁን። እና የእግዚአብሔር ጽድቆች ነው። በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 ላይ እንደሚናገረው እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀን እርሱ ስለኛ ኃጢአት አደረገው አይደል? የእግዚአብሔርን ጽድቅ እንሰራ ዘንድ አይደለም የሚለው የእግዚአብሔር ጽድቅ እንሆን ዘንድ። ስማችሁ መተካት ትችላላችሁ። እናንተ እኔ ዳዊት ምናምን ከረዘመባችሁ የእግዚአብሔር ጽድቅ ምራኒ ልትሉኝ ትችላላችሁ። ክብር ለኢየሱስ ይሁን። እኔ የእግዚአብሔር ጽድቅ ነኝ ማለት አንተ የእግዚአብሔር ጽድቅ፣ እናንተ የእግዚአብሔር ጽድቅ ናችሁ። አይደንቲቲ ነው ጽድቅ። በዚህ ጽድቅ ደግሞ ስንወጣና ስንገባ ከእግዚአብሔር ዘንድ እንቀበላለን። የተሰጠን ነገር ነው። እንዴት ተቀበልነው ጽድቅ ሲባል በማመን ብቻ። ሃሌሉያ። የሮሜ መጽሐፍ ምዕራፍ 10 ቁጥር 10 ላይ ጽድቅ የሚገኘው በማመን ብቻ ነው። በስራ አይገኝም ጽድቅ። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ሃሌሉያ። ሰው በልቡ አምኖ ይጸድቃል። በልቤ በማመኔ ጻድቆኛለሁ፣ ስለዚህ የእግዚአብሔር ጽድቅ ሆኛለሁ። የእግዚአብሔር ጽድቅ ከሆንኩ ደግሞ ማንንም ሳልጠይቅ ማንንም ያለምንም ፕሪኮንዲሽን በእግዚአብሔር ፊት ቆሜ እግዚአብሔርን አባ አለዋለሁ። እግዚአብሔር ስላገለገልኩት ዋው መጣ እንዲያለኝም ወይም ደግሞ ስላገለገልኩት ሌላ ሰው ቅድሚያ አለ አንተ በኋላ ትገባለህ እግዚአብሔር አይለኝም። ሁሉ ጊዜ የእግዚአብሔርን ፊት አያለሁ። እኔ የእግዚአብሔር ጽድቅ ነኝ። ሃሌሉያ። ስለዚህ በኢየሱስ ክርስቶስ በማመን ብቻ የሚገኝ በስራ ያልሆነ መልካም ስራ አልሰራንም። አሁን ከካማኞች ጋር ያለኝ ነገር ጥሩ አይደለም፣ ከወንድሜ ጋር ያለኝ ነገር ጥሩ አይደለም፣ እዚህ ቦታ ላይ በስራዬ ቦታ ላይ ጥሩ እየሰራው አይደለም፣ ይታወቃል። ሰዎችም ላያውቁት ይችላሉ። የተደበቀ ነገር አለኝ ብለው የሚሸሸጉ ሰዎች አሉ። የእግዚአብሔር ጽድቅ ነን። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ገላትያ 2:16 ላይ ስጋን የለበሰ ሁሉ በስራ አይጸድቅም ይላል። በቃ በስራ አንጸድቅም። በጣም የሚገርማችሁ ግን የእግዚአብሔር ጽድቅ ከሆነን የጽድቅ ፍሬ የሚገለጥብን ሰዎች እንሆናለን። ሃሌሉያ። የጽድቅ ፍሬ ይገለጥብናል። በኢሳይያስ መጽሐፍ ላይ 61 ቁጥር 3 ላይ ምን ይላል? እግዚአብሔር ለክብሩ የተከላችሁ የጽድቅ ዛፎች ናችሁ ይላል። ሃሌሉያ። እናንተም እግዚአብሔር ለጽድቁ የተከላችሁ የጽድቅ ዛፎች ናችሁ። አሜን። ለጽድቁ ለክብሩ የተከላችሁ የጽድቅ ዛፎች ናችሁ። በለቅሶ ፋንታ የደስታን ዘይት፣ በሐዘን ፋንታ የምስጋና መጎናጸፊያን እሰጣችኋለሁ ይላል። ክብር ለኢየሱስ ይሁን። ጌታ ስሙ የተባረከ ይሁን። የጽድቅ ዛፎች ስለሆንን ሃሌሉያ። የጽድቅ ዛፎች ስለሆንን እግዚአብሔር በአመድ ፋንታ አክሊልን ይላል። ክብር ለኢየሱስ ይሁን። አክሊልን የምትቀበሉ ሰዎች ናቸው። ለእናንተ አመድ አይደለም የሚገባው፣ አክሊል ነው የሚገባው። ለእኔ አመድ አይደለም አክሊል ነው የሚገባው። በእንደዚህ አይነት ህይወት ውስጥ የምናሳልፍ ሰዎች በቃ የኔ ህይወት እንዴት ነው የምንል ሰዎች የእግዚአብሔር ቃል አክሊል አለው። ክብር ለኢየሱስ ይሁን። የደስታ ዘይት፣ ሐዘን አይደለም። በእግዚአብሔር ፊት በሐዘን እንድንመላለስ አይደለም። እግዚአብሔር የደስታን ዘይት፣ እግዚአብሔር ደግሞ የምስጋናን መጎናጸፊያ የምናመሰግንበት። ቅድም ስንዘምር አይደል ጠላቴ ዛሬ ግራ ይጋባል። አንድ ጠላትን ግራ የምናጋባበት መንገድ ምን ታውቃላችሁ? መዝሙር በጣም ነው ግራ የሚገባው። ሃሌሉያ። ክብር ለኢየሱስ ይሁን። በጣም ነው ጠላት ግራ የሚገባው። እንደዚህ አይነት ሁኔታ ውስጥ አልፌ አውቃለሁ። ጉዳዮቻችሁ አልሆነ ያለው አልሳካ ያለውን ታዩትና ፊት ለፊት ከዛ በኋላ እዚህ ጋር ተቀመጡሉትና እናንተ ለብቻችሁ ትዘምራላችሁ። ሃሌሉያ። እየዘመራችሁ እኔ እንደዛ እየዘመርኩኝ እያመለኩኝ ጉዳይ ፍሪዝ እያደረገ እየጠፋ አይደንቲቲውን አጥቻለሁ። ክብር ለኢየሱስ ይሁን። ለአንድ ሰው እንደዛ ይሆንለታል። እግዚአብሔርን ያመሰግናል፣ በእግዚአብሔር ፊት ይቆናል፣ እግዚአብሔር ጉዳዩን ፍሪዝ ያደርገዋል። የጌታ ስም የተባረከ ይሁን። በኢሳይያስ መጽሐፍ ላይ የሚገርማችሁ አንድ ቦታ ላይ ስለ ንስር ሲናገር እንደ ንስር በክንፍ ይበራሉ ይላል። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ፣ እንደ ንስር በክንፍ ይበራሉ ይላል።
እኛ አሁን ከዚህ ስንወጣ ብዙ ህንፃዎች ብዙ ተራራዎች ምናምን እናያለን ምድር ላይ ስላለን። ዋው የህንፃ አዲስ አበባ ላይ ደግሞ አዳዲስ ፎቆች እየተሰሩ ነው። የኢትዮጵያ ንግድ ባንክ ህንፃ 53 63 ፎቅ የሚገርም ነው። እንደዚህ ያለን ነው የምናየው ወደ ላይ እንደዚህ ያለን። አንዳንድ ችግሮቻችሁ ለአንዳንድ ሰዎች መልእክት ነው። እንደዚህ የምታያቸው ችግሮች ባዶ ይሆናሉ። ክብር ለኢየሱስ ይሁን። ያው እንደዚህ የምታያቸው ነገሮች አሁን ንስር በላይ ሲሄድ 53 ፎቅ ምኑ ነው ለንስር? 10 ፎቅስ ምኑ ነው ለንስር? ሁሉም እኮ ፍላት ነው። ክብር ለኢየሱስ ይሁን። ችግሮቻችሁ እንዳለ ሆኖ እናንተን ከፍ ሲያደርጋችሁ ችግሮቻችሁ ፍሪዝ ያደርጋሉ። ሜዳ ይሆናሉ ችግሮቻችሁ። እግዚአብሔር ከችግሮቻችሁ በላይ ያስኬዳችኋል። እግዚአብሔር ከሁኔታዎቻችሁ በላይ ያስኬዳችኋል። ስለዚህ ሲታዩ ችግሮቻችሁ ተፈቱ አልተፈቱ ለእናንተ ምናችሁም አይደሉም። እናንተ ከችግር መፍታት ጋር ጊዜያችሁን አታባክኑም። እግዚአብሔር በላይ ያስኬዳችኋል። እናንተ ከራሳችሁ ጉዳይ ላይ ጊዜ አታባክኑ። እግዚአብሔር በላይ ያስኬዳችኋል። የኔ ነገር አላለቀም፣ የኔ ነገር አልተከናወነም ብላችሁ ከሱ ጋር አትፋጠጡም። እግዚአብሔር በላይ ያስኬዳችኋል። ከእናንተ ጉዳይ በላይ እግዚአብሔር ያስኬዳችኋል። ከሁኔታዎቹ በላይ እግዚአብሔር ያስኬዳችኋል። ስለዚህ ሁኔታዎቻችሁ በሙሉ እንደ ሜዳ ይሆኑላችኋል። የጌታ ስም የተባረከ ይሁን። ክብር ለእግዚአብሔር ይሁን። ክብር ለጌታ ስጡ። ሃሌሉያ ሃሌሉያ ሃሌሉያ። በአመድ ፋንታ አክሊልን ይላል። ሃሌሉያ። አመድ አፋሽ አይደለንም እኛ፣ አክሊል የምንቀበል ሰዎች ነን። ዝም ብለን እየደከምን እድሜያችንን የምንፈይ ሰዎች አይደለም። እግዚአብሔር ዘንድ አክሊልን የምንቀበል ሰዎች ነን። እኛ የጽድቅ ዛፎች ስለሆንን የእግዚአብሔር ጽድቅ ስለሆንን ከእግዚአብሔር ዘንድ አክሊልን እንቀበላለን። በስራ ቦታችሁ አክሊልን ትቀበላላችሁ። በአገልግሎታችሁ አክሊልን ትቀበላላችሁ። በትዳራችሁ አክሊልን ትቀበላላችሁ። በኑሯችሁ አክሊልን ትቀበላላችሁ። ሃሌሉያ ሃሌሉያ። ለቅሶ አይደለም። እግዚአብሔር የደስታን ዘይት በቤታችሁ ያደርግላችኋል። የደስታን ዘይት በጓዳችሁ ያደርግላችኋል። የደስታን ዘይት በቤታችሁ ያደርግላችኋል። የምትተክዙበትን ነገር እግዚአብሔር ያነሳውና ደስታ ይሆናላችኋል። ሃሌሉያ። ደስታን በልቤ ጨመርክ ይላል እግዚአብሔር ቃል ሲናገር። ደስታ እኮ የሚጨመር ነው። እግዚአብሔር እንደዚህ ከፍቶ የሚያስጨንቀውን ጭንቅላታችሁን ከፈት ያደርግና ደስታን ይጨምርላችኋል። ሃሌሉያ። በደስታ ትሞላላችሁ። ሃሌሉያ። በደስታ ትሞላላችሁ። የምስጋና መጎናጸፊያ፣ ጠላታችሁን ግራ የምታጋቡበትን የምስጋና መጎናጸፊያ እግዚአብሔር ይሰጣችኋል። ጠላታችሁ ግራ ይጋባል። ምንድነው የሚያዘምረው? እነ ጳውሎስ እኮ እንደዛ ያደረኩት። እስር ቤት ታስረው ይዘምራሉ። ጠላት ይሄን ሲያይ እስር ቤት ታስረው እንደው እግዚአብሔር እያገለገል ነው ለሱ እየወጣን እየገባን በስሙ እየተናገርን ምናምን እንዲሉ ነው የሚጠብቀው። እነሱ ግን ማምለክ ጀመሩ። ሃሌሉያ። ጠላታችሁን ግራ የሚያጋባ ዝማሬ ከእናንተ ቤት ይፈልቃል። ጠላታችሁን ግራ የሚያጋባ ዝማሬ ከዚህ ቤተክርስቲያን ይፈልቃል። ጠላታችሁን ግራ የሚያጋባ ነገር እግዚአብሔር ይሰጣችኋል። ጠላታችሁ ሊይዛችሁ የፈለገው ጠላታችሁ እንደማይዛችሁ ግራ እስኪገባው ድረስ እግዚአብሔር መልካም ነገርን ከእናንተ ቤት ያወጣል። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። ህብረት የእግዚአብሔር ጽድቅ ኢየሱስን በማመን ብቻ የሚገኝ የሥራ ውጤት ያልሆነ ነገር ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። ጌታ ስም የተባረከ ይሁን። ከእግዚአብሔር ጋር ደግሞ ህብረት የምንፈጥርበት መንገድ የእግዚአብሔር ጽድቅ ነው። የእግዚአብሔር ጽድቅ ከእግዚአብሔር ጋር ህብረት የምንፈጥርበት። ምክንያቱም ሁለት ሰዎች ሲነጋገሩ ሲገናኙ ቶሎ የሚገናኙ ከሆነ ሁለቱ ጋር አንድ ኮመን ነገር አለ ማለት ነው አይደል? ኮመን ነገር አለ። ወይ ቢዝነስ ነው ወይ አገልግሎት ነው ወይ የሆነ ነገር ነው የሚያገናኛቸው። ኮመን ነገር አለ። እግዚአብሔርና እኛን ሊያገናኘን የሚችል ኮመን ነገር የእግዚአብሔር ጽድቅ ነው። ክብር ለኢየሱስ ይሁን። የእግዚአብሔር ጽድቅ ስላለ እግዚአብሔር ደግሞ ኃጢአትን ይጸየፋል፣ ክፉ ነገር ይጸየፋል። ስለዚህ እኔና እናንተ አባ ብለን ስንቆም እግዚአብሔር ፊቱ የሚበራው እግዚአብሔር የሚቀበልን የእግዚአብሔር ጽድቆች ስለሆነ ነው። ጌታ ስሙ የተባረከ ይሁን። የእግዚአብሔርን ጽድቅ አንደርስታንዲንግ ጠላት ከአእምሯችን ወሰደብን ማለት ከእግዚአብሔር ጋር ያለንን ፌሎሺፕ እንዲቋረጥ አደረገው ማለት ነው። ዛሬ መጸለይ አልችልም፣ እንዴት ፊቱን አያለው እግዚአብሔርን ያለፍኩበትን ዛሬ ቀን ያሳለፍኩበትን አቀል ሷሽ አይደለ እንደ ያለፍኩት እንደ ሳደርግ ያለፍኩት እያልን በእግዚአብሔር ፊት እንዳንቆም የሚያደርገን ነው። የእግዚአብሔር ጽድቅ የገባው ሰው ከእግዚአብሔር ዘንድ ያለው ፌሎሺፕ የበለጠ እየጠነከረ ይሄዳል። የእግዚአብሔርን ጽድቅ እንዴት እንፈልግ? እቺን ነገር ተናግሬ ጨርሳለሁ። የእግዚአብሔርን ጽድቅ እንዴት እንፈልግ? የእግዚአብሔርን ጽድቅ መፈለግ ማለት ምን ማለት መልካም ስራ መስራት ማለት አይደለም። የእግዚአብሔርን ጽድቅ መፈለግ ማለት በጎ ነገር ማድረግ ማለት አይደለም። የእግዚአብሔርን ጽድቅ መፈለግ ማለት መልካም ስራና በጎ ስራ የእግዚአብሔር ጽድቅ ከመሆናችን የሚመነጩ ወይም ደግሞ ውጤቶች ናቸው። ክብር ለኢየሱስ ይሁን። መልካም ስራ ከመስራት በመጀመር የእግዚአብሔር ጽድቅ አንፈጽመ። የእግዚአብሔር ጽድቅ በመሆናችን የመልካም ስራችን ይገለጣል። በጽድቅ ፍሬ እንገለጣለን። የመልካም ስራ በመስራት የእግዚአብሔር ጽድቅ እንድንሆን የምንደክም ሰዎች አይደለንም። አይደንቲቲው ስለሰጠን ያማንነት ስለሰጠን የእግዚአብሔር ጽድቅ ስለሆነን እንዲሁ የጽድቅ ፍሬዎች ከኛ ፍሎ ያደርጋሉ፣ ከኛ ይወጣሉ። የእግዚአብሔር ጽድቅ ስንሆን ከእግዚአብሔር ጋር ያለን ፌሎሺፕ ስለሚጨምር ቃል አንባቢዎች እንሆናለን፣ የምንጸልይ ሰዎች እንሆናለን፣ አይምሯችን የምንታደስ ሰዎች እንሆናለን። ስለዚህ የጽድቅ ፍሬ ይገለጥብናል። ክብር ለኢየሱስ ይሁን። ቤተክርስቲያን ለዚህ ነው የጸባይ ማረሚያ ቤት ማጥቶ ነው። ቤተክርስቲያን የእግዚአብሔርን ጽድቅ ኮሙኒኬት የምታደርግ ተቋም ነች።
የእግዚአብሔርን ጽድቅ ስንናገር ሰዎች የእግዚአብሔር ጽድቅ ይገባቸዋል። የእግዚአብሔር ጽድቅ ሲገባቸው ደግሞ የጽድቅ ፍሬ ያፈራሉ። ሃሌሉያ! የጽድቅ ፍሬ ያፈራሉ። እዚህ ጋር የተቀመጠው ለምሳሌ አንድ የማንጎ ዛፍ ቢኖር ምንም ፍሬ ሳያፈራ እኔ እናንተ የተረማመድን ይሄ እኮ የማንጎ ዛፍ ነው ልትሉኝ ትችላላችሁ። ፍሬ ሳላይ ማንጎ ሳላይ፣ ምክንያቱም የማንጎ ፍሬ እንደሚያወጣ ስለምናምን። ክብር ለኢየሱስ ይሁን። እናንተ የጽድቅ የእግዚአብሔር ስለሆናችሁ የጽድቅ ፍሬን ታፈራላችሁ። እኔ የጽድቅ ፍሬን እናፈራለን። መልካም ነገር ከእናንተ ቤት ይወጣል። መልካም ነገር ከእናንተ ጓዳ ይወጣል። እግዚአብሔርን ሰዎች እናንተ ሳዩ እግዚአብሔርን የሚያከብሩበት ነገር ከእናንተ ቤት ይወጣል። ክብር ለኢየሱስ ይሁን። ስለዚህ የማንጎ ዛፍ እያለ የምንናገረው ማንጎ ስላየንበት ብቻ ሳይሆን ማንጎ እንደሚያመጣ ስለምናምን ነው። የጌታ ስም የተባረከ ይሁን። የጽድቅ ዛፎች ከሆናችሁ ጽድቅን ስለምታፈሩ የጽድቅ ዛፍ ተብላችሁ ትጠራላችሁ። ሃሌሉያ ሃሌሉያ። አንደኛ ጽድቅን እንዴት እንፈልግ? ጽድቅን መፈለግ ማለት የጽድቅ አንደርስታንዲንግ ማለት ነው። እግዚአብሔር ለሰራው ስራና ለተከፈለልን ዋጋ ቫልዩ መስጠት፣ እውቅና መስጠት ነው። እግዚአብሔር ለሰራው ስራና ለተከፈለልን ዋጋ ቫልዩ መስጠት፣ የእግዚአብሔር ጽድቅ መፈለግ። በኢሳይያስ መጽሐፍ ምዕራፍ 53 ከቁጥር 4 እስከ 6 ድረስ እንደዚህ ይላል። በእውነት ደዌያችንን ተቀበላል። በእውነት ይላል። በእውነት እግዚአብሔር ኢየሱስ ደዌያችንን ተቀበለ። ሃሌሉያ። በእውነት ኢየሱስ ያንቺን ደዌ ተቀብሎልሻል። በእውነት ኢየሱስ ያንተን ደዌ ተቀብሎልሃል። በእውነት ብሎ ነው የሚናገረው የእግዚአብሔር ቃል። በእውነት ተቀብሎልሃል። ያንተን መከራ ኢየሱስ ተቀብሎልሃል። ሃሌሉያ። በእውነት እግዚአብሔር ተቀብሎልሃል። በእውነት ሕማማችንን ተቀበለ። ስለ መተላለፋችንም ቆሰለ፣ ስለ በደላችንም ደቀቀ፣ ስለኛ ቆሰለ። ይህን ነገር እውቅና በመስጠት የእግዚአብሔርን ጽድቅ እውቅና እንሰጣለን። አንደርስታንድ እናደርጋለን። አንደርስታንድ ያደረገ ሰው የእግዚአብሔርን ጽድቅ አንደርስታንድ ያደረገ ሰው አንደኛው የሚታይበት ነገር አንደኛው የእግዚአብሔርን ጽድቅ ለመፈለግ እግዚአብሔር ስለሱ ስለኔ የሰራውን ስራ ማወቅና እውቅና መስጠት። ለዚህ እኮ ነው በዚህ በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1 ላይ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀው እሱ ስለኛ ኃጢአት አደረገው ያለው። እኛ የእግዚአብሔር ጽድቅ ስንሆን እሱ ደግሞ ኃጢአት ሆኗል። እኔ የእግዚአብሔር ጽድቅ አይደለሁም ባልኮ ጊዜ ኢየሱስ ስለኔ ኃጢአት አልሞተም እያልኩኝ ነው። እሱ ዋጋ የከፈለው እኔ የእግዚአብሔር ጽድቅ እንደሆነ ስለሆነ እኔ የእግዚአብሔር ጽድቅ አይደለሁም ብዬ አንደርስታንድ ማድረግ ያቃተይለት ስለኔ የተከፈለልኝ ዋጋ እውቅና እየሰጠሁት አይደለም። ፐብሊክሊ ይህንን ነገር እውቅና የሚሰጥ ሰው የእግዚአብሔርን ጽድቅ ያገኘዋል፣ ሌላው ይጨመርለታል። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግና እግዚአብሔርን መከተል ነው የእግዚአብሔርን ጽድቅ ማወቅ። በሆሴዕ መጽሐፍ ምዕራፍ 6 ቁጥር 3 ላይ እንወቅ እናውቀም ዘንድ እግዚአብሔርን እንከተል እንደ ወገግታም ተዘጋጅቶ እናገኘዋለን ይላል። ክብር ለኢየሱስ ይሁን። እግዚአብሔርን ስትፈልጉት ጥሩም ሰራ አልሰራም አይደለም፣ ምንም እግዚአብሔርን ፈልገው እናውቀውም ዘንድ እግዚአብሔርን እንከተል። ስንከተለው እግዚአብሔርን ደግሞ የሚጠብቀን እንደ ወገግታ ነው። ክብር ለኢየሱስ ይሁን። ፊቱን ያጨማደደ እግዚአብሔር አንቺን አይጠብቅሽም። በአንቺ ላይ አዝኛለሁ ፊትሽን ማየት አልፈልግም ፊትን ማየት አልፈልግም የሚል እግዚአብሔር አይጠብቅሽም። የሚጠብቀን እግዚአብሔር እንደ ወገግታ ነው። ሃሌሉያ። እንደ ወገግታ እግዚአብሔር ይጠብቅሃል። እንደ ወገግታ እግዚአብሔር ይጠብቅሻል። ያንቺን ፊት ማየት ያንተን ፊት ማየት እግዚአብሔር ይናፍቃል። እግዚአብሔርን ስትፈልገው እንደ ወገግታው ነው እግዚአብሔር ይጠብቅሃል። እንደ ወገግታው ነው እግዚአብሔር ያንተን ለማየት ይናፍቃል። ሃሌሉያ። እግዚአብሔርን መፈለግ የእግዚአብሔርን ጽድቅ መፈለግ ነው። እግዚአብሔርን ፈልጉት ትጸናማላችሁ ይላል። ትጸናላችሁ ሁልጊዜም ፊቱን ፈልጉ። ክብር ለኢየሱስ ይሁን። እግዚአብሔርን መፈለግ ለእግዚአብሔር እውቅና መስጠት ነው። ለእግዚአብሔር ስራ እውቅና መስጠት ነው ብያለሁ። ለእግዚአብሔር ደግሞ እውቅና መስጠት ነው። የመጽሐፈ ምሳሌ ምዕራፍ 3 ቁጥር 6 ላይ በመንገዱ ሁሉ እርሱን እወቅ ይልና እርሱም ጎዳናን ያቀናልሃል። ሃሌሉያ። በመንገዱ ሁሉ እርሱን እወቅ። መቼም በመንገዱ ሁሉ ጎዳናው እንዲቀናለት የማይፈልግ ሰው የለም። በህይወቱ በስራው በአገልግሎቱ ጎዳናችን ቢቀና እንፈልጋለን። ለዚህኛው ግን የእግዚአብሔር ቃል ያስቀመጠው ነገር ምንድነው? እግዚአብሔርን በመንገዳችን ሁሉ ማወቅ። የእንግሊዘኛው ቃል አክኖሌጅ ሂም ኢን ኦል ሂዝ ዌይስ ነው የሚለው። አክኖሌጅ ማድረግ ነው፣ እወቀው ሳይሆን እግዚአብሔርን እውቅና ስጠው። ሃሌሉያ። እግዚአብሔርን እውቅና ስጠው። ስለተደረገልን ነገር እግዚአብሔር ስላደረገልን ነገር እግዚአብሔርን እውቅና ስጠው። እሱ ጎዳናን ያቀናልሃል። እስከ ዛሬ የተደረገውን ነገር ስትቆጥር እንደዚህ ነው አትበል። እግዚአብሔርን እውቅና ስጠው። እግዚአብሔር ነው ያደረገው፣ እሱ አባቴ እንደዚህ አድርጎልኛል ብለህ እግዚአብሔር እውቅና ስጥ። የሚቀጥለው ጎዳና ይቀናልሃል። ሃሌሉያ ሃሌሉያ። ሰሞኑን የዘፍጥረትን መጽሐፍ አጠና ነበርና በዚህ በዘፍጥረት መጽሐፍ 27 ቁጥር 20 ላይ በጣም የሚገርም ቃል አየሁኝ። ይስሐቅ ሁለቱ ልጆቹን ይጠራና የመጀመሪያው ልጅ ኤሳውን ጠራውና በቃ እኔ መሄጃዬ ነው፣ በቃ ልሞት ነውና በቃ የሚጣፍጥ ነገር መብል ሰርታ አቅርብልኝና ልባርክህ አለው።
ልባርክ አለው። ከዛ እናቱ ርብቃ ትሰማ ነበርና ያዕቆብና የኤሳው እናት ትሰማ ነበርና ያዕቆብ እንዲባረክ ስለፈለገች ጥሩ ወጥ ሰርታ አቀረበችና ይዞ ቀረበ አባቱ ፊት። አባቱ ፊት ሲቀርብ አባቱ የጠየቀው ጥያቄ ምንድነው ታውቃላችሁ? ልጄ ሆይ ይህን እንዴት ፈጥነህ አገኘኸው አለ። ከባድ ጥያቄ እኮ ነው። እንዴት ፈጥነህ አገኘኸው? ያዕቆብ በጣም ስማርት ሰው ነው። በጣም ታፍ ጋይ ነው። በጣም የሚገርም ሰው እንደሆነ ነው የተማርኩት እኔ። የእስራኤል ስም የሚጠራበት የእስራኤል ነገሮች የሚጠራበት ሰው እንደዚህ ያልኩኝ ብቻ ነገር ነበር ማውቀው። ግን ፐርሰናሊ ያዕቆብ ኢንዲቪጁዋሊ በጣም ታፍ ጋይ ነው። የማታለሉን አደምናቀው ሲያታልልም ያው እግዚአብሔር እያለ ይጠራል። የሚገርማችሁ ነገር ሲያታልልም እውቅና ለእግዚአብሔር እየሰጠ ነው የሚያታልለውና እዚህ ቦታ ላይ ምን አለ? ልጄ ሆይ እንዴት ፈጥነህ አገኘው ሲለው አይ አባቴ ሆይ እኔ ፈጥኜ አይደለም አለ፣ ነገሩን እግዚአብሔር ወደ እኔ ስላቀረበው ነው አለ። ክብር ለኢየሱስ ይሁን። ይኸው ፈጥናችሁ ያላያችሁትን ነገር እግዚአብሔር ነገሩን ወደ እናንተ ያቀርብላችኋል። እናንተ ፈጥናችሁ ያላገኛችሁትን ነገር እግዚአብሔር ወደ እናንተ ያቀርብላችኋል። ይኸው ያዕቆብን ማታለል እያሰባችሁ ነው መሰሙኝ አንዳንድ ሰዎች። ስለዚህም ደግሞ አሜን እያላችሁ አይደለም፣ ነገሩን እግዚአብሔር ያቀርብላችኋል። ያዕቆብ እያታለለ ነው፣ ተውት እሱንና እናንተ ግን እግዚአብሔር ነገሩን ያቀርብላችኋል። ይኸው እንደዚህ ነው አንዳንድ ጊዜ እንደዚህ የምንለው የሆነ ነገር ሲሳካ ከሰዎች ስናገር አንተ እንዴት ነው ግን የዚህ ወረቀት ጉዳይ ተሳካለ ምናምን ብትባሉ እዚህ ሀገር ያላችሁ ሰዎች ምን እኔ እኮ አብረን እኮ አይደለም ያደግነው እንዴ? እኔ እኮ ከመጀመሪያም ጀምሮ ሲስተም እኮ ቶሎ ነው የሚይዘው፣ ስማርት ነኝ እና መውጫ መግቢያም ገና ሳልመጣ እኮ እዚህ እኮ ገብቶኝ ነው የመጣሁት ምናምን ይላል። እግዚአብሔር እኮ ነገሩን ስላቀረበላችሁ ነው። ሃሌሉያ። የእናንተ ስማርትነት ያልሰራበት ቦታ ላይ እግዚአብሔር ነገሩን ያቀርብላችኋል። ለእግዚአብሔር እውቅና ስጡ እስቲ ባካችሁ፣ ለእግዚአብሔር እውቅና ስጡ። እግዚአብሔር ነገሩን እናንተ ያቀርብላችኋል። ፈጥነ እንዴት አገኘው ለተባላችሁት ነገር እግዚአብሔር ነገሩን እናንተ ያቀርብላችኋል። ዛሬ ለአንዳንድ ሰዎች ነገራቸው ይፈጥንላቸዋል። ይህንን እውቅና ለሚሰጥ ሰዎች እግዚአብሔር ነገሩን ያፈጥንላቸዋል። ይህንን እውቅና ለሚሰጥ ሰዎች እግዚአብሔር ነገሩን ያቀርብላቸዋል። ይኸው የረዘመባችሁ ጉዳይ የረዘመባችሁ የሆነ ነገር አልቻልኩትም ያላችሁትን ነገር ዛሬ እውቅናን መስጠት ጀምሮ እግዚአብሔር ነገሩን እናንተ ያቀርብላቸዋል። ሃሌሉያ። ነገሩ ወደ እናንተ እየቀረበ ይሆናል። እኛ ስለፈጠንን አይደለም። ለእግዚአብሔር እውቅና እንስጥ። ለእግዚአብሔር እውቅናን ስንሰጥ የእግዚአብሔርን ጽድቅ እያወቅን እየፈጸመን ነው። ክብር ለኢየሱስ ይሁን። ነገሩን እግዚአብሔር ወደ እኔ ስላቀረበው ነው። ሃሌሉያ። ለአንድ ሰው እግዚአብሔር ነገሩን አቀረበለት። ለአንድ ሰው እግዚአብሔር ነገሩን አቀረበለት። ዘገይ ያለውን ነገር እግዚአብሔር አቀረበለት። ይሄው ቤት ስትሄዱ አንድ መልእክት ትሰማላችሁ፣ እግዚአብሔር ነገሩን አቅርቦላችኋል። ወደ ቤታችሁ ስትሄዱ እግዚአብሔር የሆነ ነገር ያሰማችኋል፣ ነገሩን አቅርቦላችኋል። ለአንድ ሰው እግዚአብሔር ነገሩን አቀረበለት። ዘገይ ያለውን ነገር እግዚአብሔር አቀረበለት። ደከምኩበት ያለውን ነገር እግዚአብሔር አቀረበለት። አለቀ ብሎ ተስፋ የቆረጠበትን ነገር አቀረበለት። በእኔ ችሎታ አልቻልኩትም ያለው ነገር አቀረበለት። ያልሞከርኩት ነገር የለም ያለውን ነገር እግዚአብሔር አቀረበለት። ክብር ለኢየሱስ ይሁን። ሃሌሉያ ሃሌሉያ። በሉቃስ መጽሐፍ ምዕራፍ 1 ቁጥር 48 እስከ 19 ማርያም ጸጋ ይሞላብሽ ሆይ ተብሎ ተነግሯት ኢየሱስ ክርስቶስን ጸነሰች። ኢየሱስ ክርስቶስን የሚያክል ተሸክማ ወደ ኤልሳ ጋር ስትሄድ ምን ብላ ተናገረች? ነፍሴ እግዚአብሔርን ታከብረዋለች ካለች በኋላ እንግዲህ ትውልድ ሁሉ ብጽዕት ይሉኛል አለች። ትውልድ ሁሉ ብጽዕት ይሉኛል። ብጽዕት ማለት ብሌስድ ማለት የተባረከች ይሉኛል። እነ ዮሴፍ በጣም የሚወዳት ሚስቱ ሆና ሳለ የተነቀፈች ይሏታል ብሎ ስላሰበ በስውር ሊተዋት አሰበ ይላል። እግዚአብሔር የሚያውቀው መልአኩ ገብርኤል የሚያውቀው ማርያም የምታውቀው ግን አንድ ነገር ነው፣ ትውልድ ሁሉ በረከት እንደሚሏት። ክብር ለኢየሱስ ይሁን። እናንተንም ትውልድ ሁሉ በረከት ይላቸዋል። የተነቀፈ ምናምን ትሉ ነገር እግዚአብሔር እሱን ያልፍና በረከት ይላቸዋል። እንደዛ የምትታወቁበት ዘመን አለፈ፣ እግዚአብሔር በረከት ያደርጋቸዋል። ስለዚህ ምን አለች ማርያም? ትውልድ ሁሉ በረከት ይሉኛል አለች። ሃሌሉያ። ትውልድ ሁሉ በረከት ይሉኛል። አንዳንድ ሰዎች እንደውም እንደ ዮሴፍ እንደውም ልበ መልካም ሰው ስለሆነ ነው። አንዳንድ ሰው እኮ በስውር አይተዋችሁም። እንደዚህ ነገር ከጠረጠረ በስውር አይተዋችሁ አይደል? በቲክቶክ ኦኬ። አንዳንድ ሰው ስለ እናንተ ጉዳይ ቲክቶክ ላይ ነው የሚተዋችሁ። ዛሬ ጊዜ የለንም ወገኖቼ ምናምን ተብለው ስለ እናንተ ጉዳይ ተነጋግረው ከዛ በኋላ ካሁን በኋላ ይሄ ወንድም የሚያደርገው ነገር እነግራችኋለሁ ምናምን ትባላላችሁ። ዮሴፍ ግን ቲክቶክ ላይ ሳይወጣ ማርያምን ሊተዋት አሰበ ይላል። አይገርም? ማርያምን ሊተው በስውር እኮ ነው የሚተው። ለምን? ነቀፌት አለባት፣ በጣም ይወዳት ነቀፌት አለባት ብሎ አስቡ። ከዛስ በኋላ ማርያም ግን እንደዚህ አለች፣ እንግዲህ ትውልድ ሁሉ በረከት ይሉኛል። ምክንያቱ ምንድነው? ማርያም ስትባል ብርቱ የሆነ እርሱ በእኔ ታላቅ ኃይል
አድርጓል። ሃሌሉያ። ብርቱ እኔ ስለተመረጥኩኝ እንዴ ከሴቶች ሁሉ የተለየው ነው። ኢየሱስን እኮ ነው ያረገዝኩት። ስለዚህ በቃ የሷ ኮንትሪቢዩሽን እንዳለ ጸጋ እኮ ሞላብኝ ነው ነቀፌት ጸጋ እኮ ሞልቶብኛል ብላ ብትናገር፣ ነገር ግን ብርቱ የሆነው እርሱ በእኔ ታላቅ ኃይል አድርጓል። ሃሌሉያ። ስለዚህ ትውልድ ሁሉ በረከት ይሉኛል። ብርቱ የሆነው ኢየሱስ ታላቅ ኃይል በእናንተ ቤት አድርጓል። እናንተ ደክማችሁ ያልቻላችሁት ነገር ብርቱ የሆነው ኢየሱስ ታላቅ ነገር አድርጓል። ስለዚህ ትውልዶች ሁሉ የሚጠሯችሁ እናንተን በረከት ብላችሁ ነው። ሃሌሉያ። ዛሬ እናንተ ዘገየ አትባሉ፣ እግዚአብሔር ነገራችሁን አፍጥኖታል። ሃሌሉያ። ዛሬ እናንተ ታጋይ አትባሉም፣ እግዚአብሔር በረከት አድርጎላችኋል። እግዚአብሔር ስማችሁን ሊለውጥ ሲፈልግ በረከት። ሃሌሉያ። እናንተ ለቤተ ክርስቲያን በረከት ናችሁ። እናንተ ለቤታችሁ በረከት ናችሁ። ለሀገር በረከት ናችሁ። ለሰዎች ሁሉ በረከት ናችሁ። እግዚአብሔር ስማችሁን ይለውጠዋል። ይህን ያደረገው ግን ብርቱ የሆነው ኢየሱስ ስላደረገ በእኔ ታላቅ ስራ አድርጓልና አለች። እነ ጴጥሮስ አንድ ቀን በዮሐንስ ወንጌል ምዕራፍ 27 ቁጥር 21 ጀምሮ 27 ላይ ዮሐንስ ወንጌል ምዕራፍ 27 ላይ ታንኳቸውን ይዘው ተነስተው ሄዱ። ታስታውሳላችሁ። ታንኳቸውን ይዘው ተነስተው ሄዱ፣ ለአሳ ለማስከር ሄዱ። ሌሊቱን ሙሉ አጡ ይላል። ሌሊቱን ሙሉ አጡ። እንግዲህ እንደነ ጴጥሮስ ያለ ኤክስፐርት ማታ ማታ አሳ እንደሚሰገር ያውቃል፣ አሳ እንደሚያዝ ያውቃል። አጡ። ሲያጡ ግን በነጋው ኢየሱስ ቆሞ ነበር ይላል። ቆመና በስተቀኝ ጣሉት መረባችሁን አላቸው። በስተቀኝ ጥሉት ብዙ አሳ አፈሱ ይላል። የሚገርማችሁ ጴጥሮስ እኔ እንጃ ለምን እንዳላስተዋል አላውቅም። ምናልባት ነው የምጠረጥረው በቀን የሚገኘው በማታ የሚገኘው አሳ እንዴት በቀን ተገኘ ብሎ አሰበው ይችላል። ዝም ብሎ አሳውን ነው የሚያየው። ዝም ብሎ ኢየሱስ ቆሟል እኮ ኢየሱስ ቆሞ እንደዚህ አድርጓል። መጨረሻ ላይ ኢየሱስ ይወደው ነበር ደቀ መዝሙር ይላል ዮሐንስ ራሱ ለማለት ፈልጎ ምን ይላል? ጌታ እኮ ነው አለው። አሳው ሞላ ተንኳ ሞላ። ከሞላ በኋላ ቀና ሲል ጴጥሮስ ግራ የገባው አይነት ነገር ሆነበት መሰለኝ። ማታ ያልሞላው ነገር እንዴት ቀን ሞላ? በጊዜው ያልሞላው ነገር እንዴት ዛሬ ሞላ? እንደ ልማድ የሚደረገው ነገር ሆኖ ተደርጎ ያልሞላው ነገር እንዴት ሞላ? ጌታ እኮ ነው። ሃሌሉያ። ያልሞላ ነገር ካለ የሚሞላው ጌታ ነው። የሞላ ነገር ካለ ደግሞ እኔ አይደለም የሞላሁት፣ ጌታ ነው የሚሞላው። ጌታ ነው የሞላው። ስለዚህ ለጌታ እውቅናን ሰጡ። ክብር ለኢየሱስ ይሁን። የኛ የቤታችን ስም የአባታችን ስም ትንሽ ዩኒክ ነው። ሰዎቹ ለመጥራት ይቸገራሉ አይደለም? ምስጋና ምራኒ ስትሉ ምራኒ ላይ ትንሽ ስለለመዳችሁት ሊሆን ይችላልና ይቸገራሉ። እና የኔን አንዳንድ የተለያየ ስም ይጠሩኛል። ዳዊት ምናምን ብለው ይጠራል። በጣም ዩኒክ ነው። ልጠይቄ ነበር፣ እኔ አላውቅም ነበር ከልጅነቴና የዛሬ 2004 ዓመተ ምህረት አካባቢ ፈረንጅ 2006 አካባቢ አንድ ጉዳይ ተፈጠረና አንድ ቦታ ላይ እኔ ስራ ገባው። 10 ዓመት ምናምን የቆዩ ሰዎች ወደ ሌላ ነገር ፕሮሞት ሳያደርጉ ወደ ሌላ ነገር ሳይሻገሩ እኔ ጨርሼ ተሻገርኩኝ። እና የመጨረሻ ሽኝት ፕሮግራም ለት አንዱ ሰው እንደዚህ አለኝ፣ አንተ ምን ዳዊት ሙላልኝ ትባላለህ? እግዚአብሔር ሞላልህ እንጂ አለ። እንደ አሳዎቹ መሆኑ ነው እንግዲህ እግዚአብሔር ሞላልህ እንጂ አለኝ። እንዴ ዳዊት እግዚአብሔር ሙላልኝ ማለት ነው እንዴ? አባቴ ስም አልኩኝ። በጣም ዩኒክ ነው። ስሙን የምታገኙት እዚህ ደቡብ ኢትዮጵያና ደቡብ አሜሪካ ብቻ ነው የአባታችን ስም። ደቡብ አሜሪካና ብራዚል ውስጥ ይመስለኛል አንድ ሁለት ያለው፣ እኛ ጋር ብቻ ነው ያለው ስሙና ትርጉሙ ግን በጣም የሚገርም ነው። እግዚአብሔር ሆይ ሙላልኝ ማለት ነው። ሃሌሉያ። እግዚአብሔር ሞልቶልሃል። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። የዛን ጊዜ ልጅ ምን አለኝ? እንዴ አንተ ምን እግዚአብሔር ሙላልኝ ትላለህ? ሞላለህ እኮ እግዚአብሔር አለኝ። ክብር ለኢየሱስ ይሁን። እስቲ አጠገባችሁ ይላል ሞላለህ በሉት። እግዚአብሔር ሞላለህ በሉት። እግዚአብሔር ሞልቶልሃል። እግዚአብሔር ሞልቶልሃል ያንተን ነገር። ሃሌሉያ። ክብር ለኢየሱስ ይሁን። እንደነ ጴጥሮስ እሱ እኮ ነው ጌታ እኮ ነው። መርከቡ ከሞላ እንዴ እኔ በፕሮፌሽኔ የተማርኩትም የሥራ ልምዴን ታቀል እንዴት ምናምን ብለህ አንኮፈስም። የሞላው ኢየሱስ ነው። ሃሌሉያ። ይሄ ነገር የሚያደርገው ምንድነው ታውቃላችሁ? የእግዚአብሔር ጽድቅ በራሳችን እንዳላመጣ ነው ስለምናውቅ መልካም ነገር ሲያገኘን ስለምጸልይ ነው ስለማነብ ነው አትሉ። ሲጎድልባችሁም ደግሞ የኔ ድካም ነው አትሉ። የእግዚአብሔር ጽድቅ። ሃሌሉያ። የእግዚአብሔር ጽድቅ የነ ጴጥሮስን ታንኳ ሞላው ኢየሱስ። ዛሬም የብዙዎቻችሁን ነገር ይሞላዋል። የጌታ ስም የተባረከ ይሁን። ጳውሎስ ሲናገር በዚህ በአንደኛ ቆሮንቶስ ምዕራፍ 15 ቁጥር 10 ላይ በእግዚአብሔር ጸጋ የሆንኩ እኔ ነኛል። ጳውሎስ አንተ እንደዚህ የምታደርግ ይህን ሁሉ መጽሐፍ የጻፍክ የሚገርም ነገር የተገለጠብህ ምን አይነት ሰው ነህ አንተ ብላችሁ ብጠይቁት እኔ በእግዚአብሔር ጸጋ የሆንኩ እኔ ነኝ። ሃሌሉያ። እግዚአብሔር ሲናገር በዘፍጥረት ላይ ሙሴ ማን እንበልሽ አንተ ሲለው እኔ ነኛል። ስም እኮ ነው አይደል? እኔ ነኝ የእግዚአብሔር ስም። አረ ስምን ማን እንበል? አይ እኔ ነኝ።
የኛ ስም ደግሞ በእግዚአብሔር ጸጋ ይሆንኩ። ሃሌሉያ። እንደዚህ ሆንኩት በእግዚአብሔር ጸጋ ነው። የዚህ ደረጃ የእግዚአብሔር ጸጋ ነው። ለእግዚአብሔር ጸጋ እውቅና ስንሰጥ የእግዚአብሔርን ጽድቅ እናውቀዋለን። ክብር ለኢየሱስ ይሁን። የጌታ ስም የተባረከ ይሁን። የጌታ ስም የተባረከ ይሁን። የመጨረሻ ቃል ልናገር። እግዚአብሔር አምላካችን ስም የተባረከ ይሁን። የእግዚአብሔር ጽድቅ በእግዚአብሔር ፊት ያለ ኩነኔ በእግዚአብሔር ፊት የመቆም አቅም ነው። ያ ደግሞ ስጦታ ነው። ያ ደግሞ በስራ የሚገኝ አይደለም። ያ ደግሞ ማንነት ነው። ስለዚህ በእግዚአብሔር ፊት ጽድቅ መሆናችን የእግዚአብሔር ጽድቅ መሆናችን አቀን ከእግዚአብሔር ዘንድ እንቀበላለን። ሃሌሉያ። ከእግዚአብሔር ዘንድ እንቀበላለን። በድፍረት እገባና እግዚአብሔርን አባ አይ ኒድ ዚስ አባ እፈልግሃለሁ እለዋለሁ። ምክንያቱም የእግዚአብሔር ጽድቅ ነኛ። ኮንዲሽኑ ተሟልቷል። በእግዚአብሔር ፊት የምቆምበት ኮንዲሽን ተሟልቷል። ምን ፕሪ ኮንዲሽን የለም። የእግዚአብሔር ስም የተባረከ ይሁን። የእግዚአብሔርን ጽድቅ መፈለግ በንግግራችን ለእግዚአብሔር እውቅናን መስጠት ነው። ሃሌሉያ። በምሳሌ መጽሐፍ ምዕራፍ 50 ቁጥር 23 ላይ ምስጋናን የሚሰዋ እሱ ያከብረኛል፣ ማዳንን የማሳይበት መንገድ በዚያ አለ ይላል። የሚገርማችሁ እኛ ሁል ጊዜ ስንናገረው ምስጋናን የሚሰዋ ሰው በቃ እግዚአብሔር ያከብረዋል፣ የእግዚአብሔር ማዳን ያያል እያለ የምናገረው ሁለት ሀሳብ ነው ያለው እዚህ ቦታ ላይ። ምስጋናን የሚሰዋ እኔን ያከብረኛል አለ። ከዛ በኋላ ምንድን ነው እንግሊዝኛ የሚለው ንግግሩን ቀና ያደረገ የእግዚአብሔር ማዳን ያገኛል ይላል። ሃሌሉያ። በምስጋና የጀመርከውን ንግግር በሮሮ አትጨርሰውም። ሃሌሉያ። በምስጋና ጀምረን ከሆነ በምስጋና እንቀጥላለን፣ የእግዚአብሔር ማዳን ያገኘናል። ሃሌሉያ። he who puts his conversation aright ነው የሚለው የእንግሊዝኛው ቃል። ኮንቨርሴሽኑን ትክክለኛ ቀና ያደረገ ሰው የእግዚአብሔር ማዳን ያገኘዋል። ሃሌሉያ። በእግዚአብሔር ፊት መናገር ያለብንን ቋንቋችንን ከእግዚአብሔር ከምንነጋገርበትን ቋንቋ ስናስተካክል የእግዚአብሔርን ጽድቅነታችንን እንገልጠዋለን። የእግዚአብሔርን ጽድቅ አንደርስታንድ እናደርጋለን። የእግዚአብሔርን ጽድቅ ደግሞ የሚፈልግ ይጨመርለታል። ሃሌሉያ። አይመረቅለትም፣ ይጨመርለታል። ሃሌሉያ። ይሄ ሁሉ እንደሚያስፈልጋችሁ እሱ ያውቃል፣ እግዚአብሔር ያውቃል አለ ኢየሱስ። ሌላው ነገር ይጨመራል። የሚጨመረው ነገር ላይ እኛ አንጠላጠልም፣ ቅድሚያ አንሰጥም። ነገር ግን የእግዚአብሔርን ጽድቅ እናውቃለን፣ የእግዚአብሔርን ጽድቅ እንከተላለን። እግዚአብሔር ደግሞ ሌላውን ነገር ይጨምረዋል። የጌታ ስም የተባረከ ይሁን። እስቲ እንጸልያለን። ሃሌሉያ።